ፕሮቴስታንቶቹ አሁን ዛሬ እንኳን ጠዋት ኤፍሬም ባለ ጊዜው አሮን ነው ቪዲዮ ለጥፏል። አይተው ከሆነ አላቅም ጥሩ መልእክት ጽፎ ቪዲዮ ለጥፏል። እና አዌርነሱ እንደዚህ መፍጠር ከቻልን የራሳቸው ቤተ እምነት ራሱ እየነቁ ይሄን ነገር ይቃወማሉ። እና እንዲሁም ኤፍሬምን አይተዋል ያዲ? አዎ የኤፍሬም እንዳጋጣሚ ትናንት ከገባው በኋላ በውስጥም ቴክስት አስቀምጠው ነበር አየሁት ስወጣና ጽፎልኝ ነበረ። ይቅርታ ምናምን የማይጠይቁ ከሆነ እኔ ከእንደዚህ አይነት ሰው ጋር ህብረት የለኝም፣ ጠይቄያቸዋለሁ እንደዛ ይቅርታ እንዲጠይቁ፣ ካልሆነ ግን እኔ ራሱ ቪዲዮ እሰራለሁ ብሎ ቴክስት አስቀምጠውልኝ ነበረ እና እንዳለውም ቪዲዮ ሰርቶ ጠዋት ምናምን አየሁኝ። ያ አሉ በጣም ማለት ቅንነት ያላቸው ወንድሞች ምናምን አሉ በፕሮቴስታንቶችም እና ሲስም ምናምን ቪዲዮ ሰርቷል አይቻቸዋለሁ። እጄ ላይ ፎቶ አለ የዮሐን ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔም እስልምና ላይ አፉን ሲከፍት የነበረውን እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለእኔ ቪዲዮን ፎቶን ትልክልኛለህ ነው አይቀርም። ፊት ለፊት አድርገህ ትሰብካለህ አባቴ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። አተር ባለች ቪዲዮ መጥቻለሁ። እንደሚታወቀው ትናንትና በእኔ ላይቭ ሴሽን ላይም ተናግሬያለሁ። ይህንን ነገር ለመፍታት የተቻለኝን ያክል ጥረት አድርጌያለሁ። ወንድማችን ኤርሚያስ በዚህ ነገር ጉዳይ ላይ ይቅርታ እንዲጠይቅ ሞክሬያለሁ ማለት እችላለሁ። ግን ለምን ይቅርታ ባለመጠየቅ አቋሙ እንደጸና አልገባኝም። ግን አሁንም ለወንድማችን ለኤርሚያስ አድርሱለት እባካችሁ። ይሄ ነገር ትክክል አይደለም። ትክክል ስላልሆነ ለዚህ ለተናገርከው ነገር ይቅርታ መጠየቅ አለብህ ብዬ አምናለሁ። ይሄ ይቅርታ ካልጠየቅ የምር እንደምታደርገውና ወንድሞችን በዚህ ልክ አሳልፈ እንደምሰጥ የሚያሳይ ነገር ስለሆነ እባክህ ይቅርታ ጠይቅበት ለማሳሰብ ያክል ነው። ቴንክ ዩ። እንግዲህ እሱ ሄሉ የምትባል ሄለን ነኝ። እሷም በጣም በሐሳብ ማንስማማ ብዙ ነገር እንዲያውም ከኔ ጋር እንዲያውም ብዙ አንስማማም እና ይሄን ሰሞን ግን ትናንትም ስለ ዮሐድዬ የተናገረችው ነገር አቤል አቡና እንደዚህ ያሉ ጥቂት አስተዋይ የሆኑ ፕሮቴስታንት ወንድሞች እናቶች ይሄን ነገር ተቃውሞ ተናግረዋል። ትክክል አይደለም። ገዳዮች ወንጌል አለ ሰውየው። የገዳዮች የአራጆች ወንጌል ማለት ይሄ ነው። እንግዲህ ባይ ኤኒ ሚንስ ዮሐድ ፎቶን ማሳየት ቪዲዮን ማሳየት ካልፈለገ የእሱን ፕራዮሪቲ ልናከብርለት ያስፈልጋል። ከዛም ባለፈ ደግሞ ሐሳብን በሐሳብ መሞገት የማይችሉ የአንዳንድ እምነት ተከታዮች በሰዎች ላይ በሚያሳድሩት ተጽዕኖ ምክንያት ህይወቱን አደጋ ላይ መጣል ስላልፈለገ ወይም አገልግሎቱን በስውር ማገልገል ስለፈለገ የማገልገል መብቱ መከበር ሲገባው አሁን ላይ ግን ኤርሚያስ እና ዮናስ ሙሉነ እንዲሁም ደግሞ በዙሪያቸው ያሉ ጋሻ ጃግሬዎቻቸው የዮሐድ ፎቶ አለን ለሙስሊሞች እንሰጣለን፣ አደባባይ ላይ እናሰጠዋለን፣ እንደፈለጉ ያደርጉት አይነት የሚል ሐሳብ በዚህ በሶሻል ሚዲያ ላይ ሲያስተላልፉ ተመልክተናል። ይሄ ፈጣን ይቅርታ የሚያስፈልግ ነውረኝነት፣ ሰውን አሳልፎ መስጠት፣ ለሞት ለአደጋ እንዲዳረግ ማድረግ ከክርስቲያናዊ ስነ ምግባር የወደቀ ነው። ለዚህ ነው ፍቅር የላችሁም የምለው። የሚሰውር የሚሸሽግ ፍቅር የላችሁም። እናንተ የሰውን ገበናና ነውር የማስጣትን ኤክስፒሪየንስ ከዚህ በፊት አድርጋችኋል። የወንድማችንን አማን ሻሎምን ፎቶ አውጥቶ በማስጣት ጀግና የሚል ስም ስላገኛቸው አሁን የፕሮቴስታንቱ መታወቂያ እንደዚህ ሆኗል። መረጃ አለኝ አሰጣልሃለሁ፣ አጋልጣለሁ፣ እንደዚህ አደርጋለሁ ነው በቃ ፕሮቴስታንቱ አብዛኛውን ሚዝታው። ይሄው መረጃ አለኝ የሚሉ ሰዎች ግን ከአመፀኞች ጋር ከክፉ አድራጊዎች ጋር ደግሞ ሲተባበሩ ትመለከታቸዋላችሁና እንዴት አይነት አውሬነት እንዴት አይነት ክፋት ነው ግን ኤርሚያስና በዙሪያ የከበባችሁ ሰዎች አላችሁ። እናንተ ናችሁ አሁን ለኦርቶዶክስ ቤተክርስቲያን ወንጌል የምትሰብኩት፣ ለክርስቶስ የቀናችሁት፣ ፍቅር ያላችሁ የመስቀሉን ፍቅር የምትተገብሩት እናንተ ናችሁ፣ እውነትን የምትገልጡት እናንተ ናችሁ፣ በጽድቅ ሰውን እንዲድን ከመፈለግ ወንጌልን የምታገለግሉት።
አጋለጣለሁ። በሐሳብ ከማንም ጋር ልትለያዩ ትችላላችሁ። ከኦርቶዶክስ ጋር ሊሆን ይችላል፣ ከፕሮቴስታንት ጋር። ግን ሰው ነፍሱን እስኪያጣ ድረስ ማሳደድ ምን የሚሉት አይነት ክርስትና፣ ምን የሚሉት አይነት የወንጌል አገልግሎት እና በተቻለ መጠን በአፋጣኝ ይቅርታ እንድትጠይቅ ጥሪ ያቀርብልሃል። በእርግጥ እኔ እንደ እውነተኛ የወንጌል ሰባኪ ተቀብዬ ማላቅም ወደፊትም አልቀበልም፣ አይመለከተኝም። የሚከተሉክም ሰዎች ተሳዳቢዎች፣ አመፀኞች፣ በክፋት የሚራመዱ ያንተ ቢጤዎች ናቸው። በኮሜንት ሴክሽን ላይ ዛቻ የሚዝቱ፣ ሰውን የሚያዋርዱ፣ ሰውን የሚሳደቡ ናቸው። ስነ ምግባር የጎደላቸው ናቸው እና በፍጥነት ይቅርታ እንድትጠይቅ። አሁን አንተ ነህ ፕሮቴስታንትን ወክለህ ፕሮቴስታንት ሁሉ ኦርቶዶክስን ጠል እንደሆነ እንዲታሰብ እያደረግክ ያለው። እኛ ወንጌል አማኞች ኦርቶዶክሳውያን አንጠላቸው። የሐሳብ ልዩነት ሊኖረን ይችላል። በሰለጠነ መንገድ በመነጋገር በመቀራረብ ሊፈታ የሚችል ነው የሐሳብ ልዩነታችን እንጂ አንዳችን እስክንገድል ድረስ የምናሳደድበት ምንም አይነት የወንጌል ግራውንድ የለን። ወንጌል ስለሌላው መሞት እንጂ ሌላውን መግደል አይደለም። ይሄ የነፍሰ ገዳይ ወንጌልህን እዛው ትጠለዋል። በቃ አዌርነሱን በደንብ መፍጠር አለብን። እነሱ ራሳቸው አካሄዱ ትክክል እንዳልሆነ እየተቃወሙትም እንዲሆን ስለምፈልግ ለአሕዛብ ለሙስሊም አሳልፎ መስጠት ይሄ ክርስቲያናዊ አይደለም ወይም ክርስቲያንን ከምን አይጠበቅም የሚል ራሳቸውን አቋም ይዘው ተናግሯል። ይሄ በጣም ሊመሰገኑ ይገባል። በሐሳብ በእምነትን ባንስማማ ማለት ነው እና እነሱንም ለማመስገን ስለፈልግ ግን ትልቁ ነገር ግን ዮሐድዬን ፎሎ እንድናረግ እንድናበረታታ ሌሎቹንም እነ ታላቁ ጅብሪልና ዮሐድን ነው በተለይ ብዙ እየተናገሯቸው አሉት። አሁን ላይ እነ ኢዮባማ በመልክም ይገለጣሉ። ግን ታላቁ ጅብሪልና ዮሐድን ግን ፎቶአቸው አለን። በተለይ ዮሐድን ነው ፎቶ አለን በዚህ ገብቶ ምናምን እያሉ የስንፍና ቃላት የሚናገሩትና እስልምናና ፕሮቴስታንት እንግዲህ ፍቅር እስከ መቃብር ላይ ናቸው። በዛብህ እናንተ ነው ሆኗል። እንግዲህ እናያለን። እስቲ ለማንኛውም አንድ መዝሙር እንስማና ከዛ ወደ ማማዬ ወደ ሌሎቹ እንሄዳለን። ኦኬ እሺ። ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና They're having fun. Is it because they booked a new vacation package that made it easy to change and rearrange their whole trip? Bingo? Bongo. Introducing Getaways by Southwest. Vacation's more fun when it's flexible. ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። የሙሴ በረከት ደርሷል ለኢያሱ አምላክ በቃ ብሎ ሲጠራ ወደ እርሱ ኢያሱን አቆመው በበረታ ጸጋ የነገሥታት ንጉሥ አልፋና ኦሜጋ። ኢያሱን አቆመው በበረታ ጸጋ የነገሥታት ንጉሥ
አልፋና ኦሜጋ ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዘጉል በቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል መጎናጸፊያውን ለኤልሳዕ ትቶለት ኤልያስ ቢሄድ ቢነጠቅ በእሳት እጥፍ ድርብ ጸጋ ከሁሉ የሚልቅ አምላክ ስለሰጠው ፈጽሟል ድንቅ እጥፍ ድርብ ጸጋ ከሁሉ የሚልቅ አምላክ ስለሰጠው ፈጽሟል ድንቅ ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዘጉል በቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል ከኔ ብቻ በቀር ማን ነው ያለው ሌላ ዝጉን አገልግሎት ዝናሩ ያላላ እንዲህ አትበሉ እግዚአብሔር ዘገየ ይሾማል ለቤቱ ጠላት አይኑ እያየ እንዲህ አትበሉ እግዚአብሔር ዘገየ ይሾማል ለቤቱ ጠላት አይኑ እያየ ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዘጉል በቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል ቀድሰን ዘምረን ወንጌሉን መስክረን ወደ ሰማዩ ቤት ደግሞ እንሄዳለን እግዚአብሔር ያስነሳል ደግሞ እንደገና ዘመኑን የዋጀ እጅጉን የጸና እግዚአብሔር ያስነሳል ዳግም እንደገና ዘመኑን የዋጀ እጅጉን የጸና ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዘጉል በቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ መሃል። እሺ ዝማሬ መላእክትን ያሰማልን። የሚደንቅ መዝሙር ነው። በጸሎት ነው የሚለው በጸሎት አዎ ነው። እሺ በሰላም ነው? አዎ በሰላም ነው። ግን ብዙ ሰዓት ከልጅ ጋር ስለሆንኩኝ ብዙ ሰዓት መቀመጥ ስለማልችል ነው። አዎ ለመግባት ስለፈለኩ። እሺ እኮ ምን እንታዘዝ? ሰላም ብለናል።
እኔም ሰላም ብያለሁኝ። ከሁሉ በፊት ሰላምታ ነው። ቀጥሎ ደግሞ እግዚአብሔር ጽናቱን ይስጣችሁ እላለሁኝ። ብዙ ጊዜ ልባችሁ ልቅ ሲል ስለማይ እኔ እንኳን በሃይማኖት እንትን ጥያቄ የለኝም። ምክንያቱም ቤተክርስቲያን መሄድ የኦርቶዶክስ ነኝ፣ አባቶች አሉ እንትን አይደለሁኝም። ግን አንድ ወንድማዊ ትብብር በጣም ልለምን ስለፈለኩ በውስጥ ማናገር ከቻልኩ ብዬ ነው። እቺ ብቻ ናት። እሺ የእምነት ጥያቄ ከሆነ የሃይማኖት ጥያቄ ከሆነ በጣም ብዙ ሰዎች ስላሉ ሜቢ ከጊዜ ጋር እንትን አልቻሉ ሌሎችን ማግኘት ቢቻል የሃይማኖት ጥያቄ ነው። ናይ የሃይማኖት አይደለም። እኔ ቤተክርስቲያን ሄዳለሁኝ፣ ቋሚ አባት አለን። የሃይማኖት ጥያቄ አይደለም። ካንተ የምፈልገው ትብብር ነው፣ ወንድማዊ ትብብር ስላለው ብቻ ነው። ኦኬ ጥሩ። እሺ ፎሎ ላድርግሽና ያው ስልክሽን አስቀምጪልኝና እናወራለን። ጥሩ አመሰግናለሁ። መልካም ቀን። አሜን። እሺ ይስጥልን። እሺ ኤክሶ ማማዬ ቲኬ አንተ ሰው እውነት ናኑሻ ቤላይ ሁላችሁንም ሰላም ብያለሁ። በየተራ ሰላም በሉንና ሀሳባችሁን ልቀበል። ከኤክሶ ልጀምር። ኤክሶ እንኳን በሰላም መጣ። እንዴት አደርክ? አሜን እግዚአብሔር ይመስገን። እንኳን ደህና ቆየህ እንዲያቆን። ሁላችሁም ላይ ምታችሁም ያላችሁ ሰላም ብያለሁ። ያው መጀመሪያ አንደኛ የገባሁበት ምክንያት ያው ብዙ ሰው ሳይገባ ጉዳያችንን በቴሌግራም ላስታውሰህ ነው አንደኛው። እሱኛውን እንትን ትለኛለህ። ሌላው ያው ያሳዝናል። ስፔሻሊ ሰሞኑን አይ ቲንክ ከሁለት ሳምንት ጀምሮ ያለው ቫይብ ትንሽ የሚያስተዛዘብ ነገር ነው። አዎ እንደ ክርስቲያን ሃምብል መሆን ያስፈልጋል። ግን አት ሴም ታይም ደግሞ ማሳወቅም ኦር ደግሞ ያንን ነገር እንደ መወያያ ሁሉም ቤት ኦነስትሊ ሁሉም ሰው ፕሮፋይል ዌይ ኦፍ አናውንስመንት ቢደረግ የሆነ መግለጫ ነገር ቢሆን መልካም ነው። ለምን የሆነ ነገር ኦርቶዶክስ እንትን ሲባል የሆነ አንድ ቀን ኦር ደግሞ የሆነ ላይቭ ዲስከስ ይደረግበትና በቃ ተዋቸው አይነት እንትን አለ እና አይ ቲንክ ያ ነገር ዝምታን እንደ መሳሪያ በሌሎቹ መንገድ በሌላ መንገድ እየተወሰደ ነው እና አይ ቲንክ እኔ እንጃ ጠንክሮ ብዙ ሰው ላይስማማበት ይችላል። ግን እንትን መባል አለበት፣ አይደንቲፋይ መደረግ አለበት። እንዴት ነው አሁን ከወንድማችን ከእፎይ ጋር የነበረውን እሱ ባላደረገው ጥፋት ምን ያህል የእሱ ጥፋት አድርጎ ፕሮጀክት እንደተደረገ እናውቃለን። እዛ ብቻ ሳይሆን በተለያየ የቤተክርስቲያን አባቶች ባስተማሩት አውድ ላይ ተቆርጦ ክሊፕ ስንት ሳምንት ሙሉ እንትን እንደሚልበት ይታወቃል። እና አይ ቲንክ እንደኔ አይ ኖ እንደ ክርስቲያን ዩ ሹድ ቢ ሃምብል፣ ግን አት ሴም ታይም ደግሞ መጥራት ያለበት ነገር አለ ብዬ አስባለሁ። እና የኔ ሀሳብ ይሄ ነው እና ሲንስ የስተርዴይ ካወኩ ጀምሮ ስቶሪ ላይ የሞኬንም የኔንም አቋም እይታም ኮመንት ላይ ምንም ላይ ሪፍሌክት እያደረግኩ ነው እና አታክ አይደለም ግን ሀሳባችንን ማንጸባረቅ ያለብን ብዬ አስባለሁ። እና ይሄ ነው የኔ ሀሳብና አመሰግናለሁ። ያው መታረምም አይ እንደዛ አይሆንም የሚባልም ከሆነ አደምጣለሁ። ኦኬ እሺ፣ በጣም አሪፍ ኤክሶ ባይዘው ይሄም የኔ ሀሳብ ነው። ሌሎቻችሁ ማወድ ልሰጣችኋለሁ። ከእፎይ ብዙ እንማራለን። እፎይ ላይ የተደረጉት ነገሮች ታውቃላችሁ። እፎይን ለመግደል እፎይን እንትን ለማድረግ ነሺዳ ብዙ ነገር ተደርጓል እና የዛን ሰዓት
ቶሎ አለማወቃችን አለመዘጋጀታችን ሊሆን ይችላል አሁን ግን የውሃድ ላይም ቀስ እያለ ይሄ ነገር እንዲመጣ እየተደረገ ነው ማንና ማነው ግን አሁን እጅ ለእጅ የሚሰሩት እነ ኤርሚያስ እነ ዮኒ ምናምን የሚባሉ እዛ ሰነፎች ተሰብስበው ከሙስሊም አቀንቃኞች አሉ ወይም በኤቲስት ማሊያ ግን ለሙስሊም የሚጫወቱ አሉና ማስፈራሪያ ነው ባይዘው ያው እኛ አንፈራ ምንም ያስፈራ ነገር የለም ግን አገልግሎቱ እንዲቆም እንዲቋረጥ አይነት ሐሳብ ያላቸው ብዙ ሰዎች ያዩ ስለሆነ ካሁኑ እኛ በደንብ ይሄን ነገር በደንብ አስረግጠን መናገርም አስረግጠን ወንድምናቶቻችንን መጠበቅ ወንድምናቶቻችንን ምክንያቱም እነዚህ ሁሉ ፕሮቴስታንትን አይወክሉም ጥቂት አይምሮ ያላቸው ጭንቅላት ያላቸው ፕሮቴስታንቶችም አሉ ደግሞ ጥቂት ሙስሊሞችም አሉ ያምናሉ አይምሮአቸውን ልቦናቸውን የሚጠቀሙ ጥቂት ብዙሃኑ ጭፍን ጥላቻ ውስጥ ብዙሃኑ ተንኮል ውስጥ ብዙሃኑ ኦርቶዶክስን ህብረት ሆነን አታክ እናድርግ ሌላውን ችግራችንን በኋላ እንፈታለን የሚል ክፉ ባልንጀርነትና ክፉ ፍቅር የጀመሩ አሉ እና ይሄን ደግሞ እንደ ቀልድ ምን አይደለም ባይዘው ዝም ብለን ትናንት አልተናገርም በቃ ጨብጭበን የምንሄደው አይደለም ከባለፈው እንደም የበልጥ ጠንክረን መሰባሰባውን ትናንት ታያችኋል ያልተሰባሰበ ወንድሞች መምራን አልነበሩ ሁሉም ተሰብስበዋል በጣም ደስ የሚል ነገር ነውና ይሄንን በደንብ ልናጠነክር ይገባል ወንድሞቻችን እህቶቻችንን ፕሮቴክት እናደርግ ይገባል የሚገርመው ነገር በፕሮቴስታንቱም ሳይድ ፎቶአቸውን ደብቀው የሚያገለግሉ ወንድሞች አሉ እኛ የነሱ ፎቶ አለን ግን እንደዚህ እንደማስፈራሪያ እናውጣልሃለን በዚህ ገብቶ በዚህ ወጥቶ አንልም ነውር ነው ብልግናም ነው አጋንንታይም ነው እንደዚህ አይነት ሐሳብ እና አሁን ግን አሪፍ ወዳጅነት የጀመሩ ሰዎች አሉ ይሄ ሁሉ ለምንድነው ለምን ውይይት ጠራኝ ነው ባይዘው እና ይገርማል ኤርሚያስ ከኤርሚያስ አቅም እስልምና ላይ ዮሐድ ተናገረ ዮሐድ ተናገረ እስልምና ብሎ ኤርሚያስ ለሙስሊም ሲጨነቅ ማለት ነው ሙስሊሞች እንደዛ ሲናገር የነበረውን ዮሐድን አሰጠዋለሁ አለ እና ኤርሚያስ ለሙስሊም ተጨንቆ ማለት ነው አያችሁ ኤርሚያስ እና መሰሎቹ ሁሉንም አይደለም ኤርሚያስ እና መሰሎቹ ስለ ክርስቶስ አይጨነቁም ክርስቶስ ስለሚሰደበው አይጨነቁም ስለ እግዚአብሔር አይጨነቁም ስለ ስላሴ ትምህርታቸው አይጨነቁም ብቻ ዋናው ኦርቶዶክሲያን ወንድሞችና ቤተክርስቲያኗ ተሰደበላቸው እንጂ ምንም ችግር የለባቸው ምንም እና እኛ ደግሞ ይሄንን በደንብ አድርገን ልናስተውል ይገባል እና እዚህ ላይ ሐሳብ ስጡ ዛሬ ምንም የውይይትም ርዕስ የለኝም ምን ከዚህ በላይ ርዕስ የለ ማለት ነው ኦኬ እሺ ማማዬ ቀጥይ አንቺን ደግሞ ወደዛ ላርግሽና ቀጥይ ሐሳብ ስጪ ማማዬ እሺ ሰላም ብያለሁ ሁላችሁንም ዲያቆን ትናንትና አይቼዋለሁኝ ላይቭ ላይ አይቻችኋለሁና እየሰማሁም ነበረ ደስ የሚል የወንድማዊ ስብስብ ነበር ያየሁትና እግዚአብሔር ይመስገን የዓመቱ ምርጥ ንግግር ልክ የናዝሬቱን ዮሐድን ከምትገልጥ የናዝሬቱ ኢየሱስን በትምህርት ዮሐድ ፊት ግለጥ በጣም ደስ የሚል ንግግር ነውና በነገራችን ላይ የታላቁና የዮሐድን ፎቶ መልቀቅ ምንም የሚያመጣው ፋይዳ የለም በነገራችን ምንም የሚፈጥረው ነገር የለም ስቲል ሙስሊሞች ምንም የሚያደርጉት ነገር የለም በነገራችን ላይ ግን መተዛዘብን ይይዛል የታላቁን ፎቶ ለቃለው ሲል በጣም ነው ያሳቀኝ የታላቁን ፎቶ አይደለም ቀለሜ አላህ ራሱ አያውቀው አላህ ራሱ አያውቀውና ይሄ የበታችነት ስሜት ነው በቃ አንድ ሰው ውይይት ሲጠራ አይ ፎቶህን ለቃለው ካለ በቃ ለመግባት አይፈልግም ያለው ጥላቻ ደግሞ ግልጽ ነው ኦርቶዶክሳውያን ቀለሜ አንድም ለሰው ልጆች ድህነት አስቦ ቤተክርስቲያን ሲተች አታዩትም በቃ ጥላቻ ስላለበት ብቻ እኔ እሱና የትዝታው ጥላቻ ጌታ ኢየሱስ ብቻ ልቦናቸውን ይመልስላቸው እውነት ለመናገር ብዙ አይነት ትችቶችን አይቻለሁ የሱ ግን አይን ያወጣ ጥላቻ ነው የቀለሜ ማለት ነውና ይሄ ደግሞ ለሰው ልጅ ድህነት ከማሰብ የመጣ ሳይሆን ከጥላቻ የመነጨ በቃ ቤተክርስቲያን ላይ ካለው ጥላቻ የመነጨ ስለሆነ እኛም ደግሞ እነዚህ አይነት ሰዎችን አንሰማቸውም እንደዚህ አይነት ሰዎችን ቦታም አንሰጣቸው እና ኦርቶዶክሳውያን ለእንደነዚህ አይነት ሰዎች ቦታ አትስጡ በጣም የሚያናድዱ ደግሞ አንዳንድ ኦርቶዶክሳውያን አሉ እነሱ ቤት እየገቡ ለመከራከር የሚሞክሩ እንደዚህ አይነት ሰዎችን በምን አይነት መልኩ ልታሳምኑ ነው የምትገቡት ራሱ
መግባት አያስፈልግም። ለምን ጥላቻ ነው የያዙት? ምንም ብታስረዷቸው አይገባቸውም። አሁን ቀለሜ ካያችሁት ምንም ብታስረዱት አይገባውም። በቃ እሱ አስቦ የመጣውን ብቻ ነው ቤተክርስቲያን ላይ ማራመድ የሚፈልገው። መሳደብን፣ መተቸትን በቃ እሱን ብቻ ነው። ሰው ሲያብራራለት አይሰማም። እና እንደነዚህ አይነት ቤቶች ውስጥ አትገኙ። በትንሽ ነገር ስለተገማመትን ፎቶ ለቃለው የሚለው ፉከራው እኔ ምንም አልገረመኝም። ለምን ከኛው ወገኖችም ስላየሁት ማለት ነውና እርሷቸው እንደነዚህ አይነት ሰዎች ቦታ አትስጧቸው። እንደዛ ነው ማለት የምፈልገው። ዲያቆን ግን እግዚአብሔር ይስጠው ወንድሞችን በአንድ ህብረት አድርጎልናል። እኔ ትላንትና ሳያቸው የምር በጣም ነው ደስ ያለኝ አንድ ላይ ተሰብስበው ሳያቸውና ጭራሹኑ አንድ ላይ እንድንያያዝ እንድንተባበር የተራራቁ ወንድሞቻችን አንድ ህብረት እንዲሆኑ ነው ያደረገልን ቀለም። እግዚአብሔር ይስጠው። እንደው ይሄን ነው ማለት የምፈልገው። ዲያቆን ትዝ ይልሻል አንድ ቀን ቀሚስሽን ገልቤ ሲል ነገር የለን ከእንቅልፌ እንደነቃው ነው። ደግሞ እኮ ምን በጣም እንጃ። ቀሚስሽን ገልቤ ነው ማሯሯጥሽ ነው ያለው። ቤቲን ከአኬ ጋር ተኛሽ ከአኬ ጋር ነው የምተኙ ብሎ ብልግና ነውር እኮ ነው። እውነት በጣም እኮ እኔ አሩ ነው በጣም የሚገርም ነው። አንቺን ደግሞ ቀሚስሽን ገልቤ ነው ማባረሽ ያለሽ። አዎ ዛሬ 2 ዓመት መሰለኝ። ወይ ጉድ። እሺ እንዴው ምን ይሻላል ወንድማችን? እኔ አንዳንዴ ልብስ ስፌት የሚሰራ የነበረ ሰው ይመስለኛል። አንዳንዴ ቀሚስ ነው የሚጠራው የሆነ እኔ አሩ ነው አቦዘነች ይፈሱንን ወዘልፈኒ። እሺ እንደዚህ ባይዘወይ ይሄን ነገር ልንረሳው እንችላለን፣ ግን በቃ ደግሞ መርሳት ሲባል ደግሞ ዝም ኢግኖር ማድረግ ግን አያስፈልግም። እውነቱ ነው። ምክንያቱም እንደ ቀልድ ኦርቶዶክሲያን ወንድሞችን በቃ ሀንት ማድረግ፣ እያያዙ ማሳሰር፣ እያያዙ ዝም ማሰኘት፣ እያያዙ ምናምን እንደዚህ አይነት ነገር እየተለመደ ነው ባይዘወይ። ስለዚህ ኢግኖር የምናደርገው ነገርም አይደለም። በደንብ ግን ህብረታችን መጠንከር አለበት በደንብ እና ማን ምን እንደሆነ እያየንበት ነው ባይዘወይ። ማን ለቤተክርስቲያን ለኦርቶዶክስ ጥላቻ እንዳለው ለኦርቶዶክስ ልጆች ጥላቻ ማን እንዳለው እያየን ነው። አሁንም ደግሞ አለው የሁሉም ፕሮቴስታንት አቋም አይደለም፣ የብዙሃኑ ግን እየሆነ ነው። ብዙሃኑ ደስተኛ ናቸው ይህን ሰሞን ባለው ነገር፣ የሁሉ ግን አይደለም። ምክንያቱም ራሳቸውን ከዚህ ነገር እኔን አይመለከትም እኔን አይወክልም ብለው በግልጽ የተናገሩ ወንድሞችም እህቶችም አሉ። ቅድም ተናግሬያለሁ። ኤፍሬም ባለጊዜ አይቻለው አሁን ለጥፎ እኔ አይመለከት እንዲያውም ሳላቀው ለእንትን ላልኩት ይቅር በሉኝ ብሎም ለጥፏል። ሄሉ የምትባል እህታችንም አቤላቡና ድሮም እውነትን ይናገራል እና አይቻለሁ። በተረፈ ማጆሪቲው ብዙሃኑ ግን አሁን እየተደረገ ያለውን ነገር ደጋፊ ናቸው ብዙሃኑ። የሚገርመው ደግሞ እስልምናው በፕሮቴስታንት በዚህ እንትን ውስጥ ያሉት አንድ ላይ ነው በቃ ፈንጠዝያ ውስጥ ያሉት እና ይሄ የሁለቱም እምነት ምን ያህል መሰረት የሌለው እንደሆነ ያሳያል ባይዘወይ እና ጥሩ መልካም። እሺ ቲኬ እንኳን በሰላም መጡ። አንቱ ትልቅ ሰው ማዞሪ እንኳን በሰላም ቆያችሁኝ። ሰላምና የክሶ ማማይ ሁላችሁ ከታች ያላችሁ ኦርቶዶክሳውያን እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ይሄ በጣም ትልቅ መልእክት ነው። ለምን አሁን እነሱ የያዙትን ይዘው የነበሩትን መጽሐፍ ቅዱስ ስላስጠላቸው ግዴታ ወዴት ሄዱ? ወደ ማስገደል ማለት ነው። አሁን በእነሱ ጭንቅላት የዮሐዴንና ምርጥ ወንድሞቻችንና የምንወዳቸውን እንደ አይኖቻችን ብሌን የምናያቸውን የዮሐዴንና ታላቁን ለማስገደል በጣም በሚያሳዝን ሁኔታ ማለት ነው። እፎይ ላይ የተጀመረ ሮቴት እያደረጉ ነው። በነገራችን ላይ ካስተዋልም ማለት ነው እፎይን አሳደዱት። የእፎይ ነገር ሲረግብ ደግሞ ማማይ ላይ ዞሩ ነበረ። ከዛ ደግሞ የማማይ ነገር ደግሞ ጸጣልን። እንደገና ደግሞ እነ ዮሐዴንና ታላቁ ተነሱ ማለት ነው። ለምን ሲባል የያዙትን መጽሐፍ ቅዱስ ጥለውታል። ከዚህ በኋላ እነሱ ስለ እግዚአብሔር ወይንም ስለ ክርስቶስ አፋጥተው መናገር አቅም የላቸው። መናገር ስለማይችሉ መጽሐፍ ቅዱሳቸውን ስላስጣላቸው እነሱን መሳደብ ሳይሆን ማስገደል ነው ያሉት። ለምን ሪቬንጅ ሆነ ማለት ነው። በእውቀት መሞገት ሲያቅታቸው ወደ ነፍስ ግድያ ፎቶ እናወጣለን እናሰቅላለን።
ይሄ ነገር በጣም በሚያሳዝነው ሁለት ነገር ነው። አንደኛ ለእኛ ብርታት፣ ጥንካሬ፣ አንድነት እንደገና የበለጠ ጠንከረን እንድንቆም ያደርገናል። ሁለት ከአክራሪ ሙስሊምና ውጭ ኖርማል የሆኑ ሙስሊሞችን መሳደብም ጭምር ነው። የተናገሯን ነገር የማያስቡ ጭንቅላታቸው ውስጥ የሌለውን ነገሮች ሙስሊሙ ህብረተሰብ ገዳይ ነው ብሎ እየተሳደበም ጭምር ነው ያለው። ታት ሚንስ እየለዩ ነው ያለው ማለት ነው። ስለዚህ እነዚህ ሰዎች በቸልታ መታለፍ የለበትም። ይሄ ነገር ምናልባት የዋህዴ ይሄን ነገር እንዳታነሱት ምናምን ሲል ነበር ትናንት። ግን ኖ በቃ መቆም አለብን አንድ ላይ ህብረት ሆነን። ይሄ ነገር ቸል የሚባል ነገር አለ። ለምን ቀስ በቀስ የተደረገ ነገር ነው መሀል ላይ ፈጦ አይናጡቶ የሚመጣው ማለት ነው። ያ ከመሆኑ በፊት ግን ዛሬ አላርም ከተሰጠን ነገር ላይ ተዘጋጅተን እያንዳንዱ ነገር ለማድረግ ዝግጁ እንሆናለን ማለት ነው እና ህብረታችን በጣም ይጠንከር። ወንድሞቻችንን እንዳይነው ሌናችን መጠበቅ አለብን። እህቶቻችንን ልክ እንደዛው እንጂ የሆን ነገር ባገኙ ቁጥር እንደዚህ አድርገን እንሰጣለን የሚለው ነገር መቆም መቻል አለበት። ለምን አሁን እነሱ የያዙትን ቅዱስን መጽሐፍ ጠለውታል። በቃ ድጋሚ መያዝ አይችሉም። ስለዚህ ያስጣላቸውን ሰው ማጥፋት ነው የሚፈልጉት። ለዛ ነገር ደግሞ ምርኩዝ አድርገው ያመጡት ምንድን ነው? ያው እስልምና ነው እንግዲህ የያዙት ያደርጉታል። እሱን ማየት ማብረን ግን እኛ ደግሞ ከዚህ የበለጠ ጠንክረን ህብረት ሰርተን መቆም መቻል አንድ ሆነን በቃ የበለጠ ጥሩ መሰረት ሊኖረን ይገባል እላለሁ። መዝሙር እሺ፣ እናመሰግናለን በጣም እግዚአብሔር ይስጥልን። አንተም ቢያውክማ ይፈሩክ ነበረ። አይታችሁታል። ቲኬን ግን በአካል ያገኘ ሰው ማማ በአካል ታውቂዋለሽ? ቲኬን ማማ ታውቂዋለሽ? ማንም አያውቅም ማለት ከደምረው ውጭ ስለይ ማንም አያውቅም። ኦኬ፣ አይ ጥሩ፣ እኔ ሳቃለሁ። እሺ ጥሩ። እውነት ሀሳብ ካለሽ እግዚአብሔር ይስጥልን። ቲኬን እናመሰግናለን በጣም ሀሳብ በተለይ እስልምናው ላይ የምትሰሩ ወንድሞች እህቶች ሀሳብ እንድሰጡ ፈልጋለሁ። እዚህ ላይ እንዳልኩት ነው የዋህድዬ እንዲቀር ፈልጎ ነበረ ዲስከሽኑ እንደዚህ፣ ግን ደግሞ እንዲቀር አልፈለኩም። ለምን እንደ ቀልድ የሚታለፍ አይደለም። ባይዘወይ እንደ ቀልድ አልፈን ነው ብዙ ችግር ውስጥ የገቡ እህቶች የነበሩ ወንድሞች የነበሩ። ይሄን ነገር አሁንም ሪማይንድ ማድረጋችን በደንብ ህብረቱን ያጠነክራል። በዛኛው ሳይድ ያለውን ተንኮልም ይገልጣል። ማን ምን እንደሆነም ያሳያል። ኦኬ ሰው ከዛ አንጻር ነው። ቀጥይ እውነት ሺ እንኳን በሰላም መጣሽ። እግዚአብሔር ይስጥልኝ መምህር፣ አንድና ቆየኸኝ። ደህና ዋላችሁ? እንዴት አደራችሁ? ያመሻችሁ? ሁላችሁንም እህት ወንድሞቼ ከላይ ያላችሁ ከታች ያላችሁ የክርስቶስ ሰላም በእኔም በእናንተ ላይ ይሁን። እኔ እንኳን ያው ሰሞኑን ሳይሆን በተለይ የኢትዮጵያ አዲስ ዓመት ከገባ በኋላ ትንሽ ከስራም ጋር እየተመቸኝ ስላልሆነ እዚህ የለውም። ግን በጣም በሚያሳዝን ሁኔታ ቲክቶክ በሚመጣበት ሰዓት ሁሌ ለቅድስት ቤተክርስቲያን አዲስ ቶፒክ፣ አዲስ ነገር፣ አዲስ ፈተና እየያዘ ነው የሚመጣው እና በጣም ነው የሚያስደንቀው። ይህንን በጣም የሚያሳዝን ሆኖ ሳለ ግን በመልካምም ማለት እንደ አድቫንቴጅስም ማየት አለብን ብዬ እኔ ፐርሰናሊ አምናለሁ። ይህንን ያው ማማዬም እንዳለችው ትላንትና እኔ ራሴ ከስር ሆኜ እያዳመጥኩ ነበር እና ወንድሞችን አንድ ላይ በህብረት አንድ ላይ እንትን ማለቱ መሰባሰቡ፣ አሁን በተለይም ደግሞ በተሳሳተ በምንፍቅናና በክህደት መንገድ ላይ ያሉትን ሰዎች ደግሞ አሁን በትክክል እነዚህን ሰዎች የሚደግፉ ሳይሆን ህሊናቸውን የሚጠቀሙ ህሊናቸውን የሚያሰሩ ሰዎችም ለእነሱም እንደ ማንቂያ ደውል ነው ብዬም አምናለሁ። ለምን በምንፍቅናም ሆነ በስህተት ከቅድስት ቤተክርስቲያን ውጭ ያሉትም እንዳለ በሚባል ሁኔታ በአስተምሮት በምንድን ነው በእምነት ሊለያዩ ይችላሉ እንጂ ያው መሰረታቸው አባታቸው ያው ማን እንደሆነ በደንብ ያሳዩበትም ሁኔታ ነው ያለውና ያሳዝናልም። ቢያሳዝነው ግን ምን መሰላችሁ፣ እኔ ፐርሰናሊ ማምነው ሁላችንም ባለፈውም እየተናገርን ነበረ የእፎይ ላይ የተከሰተውን ነገር እያየን ድጋሚ በወንድማችን ቢወር በዋህድ ላይ በሌሎችም በነ ታላቁ ጅብሪል በእነሱ ላይም በፍጹም መደገም የለበትም። ይሄንን ስንል ደግሞ በተለያዩ ቦታዎች ላይ እታች እዚህ ላይ ቲክቶክ ላይ የሚያገለግሉ ያገልግሉ፣ ግን እታች ላይ ሆነን ማገልገል እየቻለን ብዙ ነገር አስተዋጽኦ ማድረግ እየቻለን ወደኋላ የምንመለስ ሰዎች አለን። ይህንን ቆም ብለን ልናስብበት ይገባል። የአንድም
ያንድም ሰው ፊዚካሊም ሆነ ሜንታሊ ወጥቶ የሚያምነውን ነገር ወጥቶ ስለተናገረ እንደዚህ አይነት ጫና ሲደረግ ሁላችንም ወተን መናገርና እንትን ማለት መቻል አለብን። መናገር ብቻም ሳይሆን ሁላችንም በቤተክርስቲያን ምን ማድረግ እችላለሁ፣ ምን አይነት አስተዋጽኦ አለኝ፣ እግዚአብሔር ከኔ ምን ይፈልጋል፣ ምንድነው ማድረግ ያለብኝ፣ ቤት በኩል የትኛውን ቀዳዳ ልድፈን፣ እንዴት ነው ቤተክርስቲያንን እህት ወንድሞችን ማገዝ የምችለው የሚለውን ነገር ሁላችንም ቆመን ልናስብ ይገባል። እዚህ ላይ ብቻ አይደለም አገልግሎት ወይ ወጥቶ ፖስት ማድረግ መናገር ብቻ አይደለም። እታችሁ ወደን ራሱ ለምን እዚህ የነ ዮሐድ የነ ታላቁ አሁን እንዲህ የምናውቃቸው የምንወዳቸው መምህራኖቻችን ስለሆኑ እንደዚህ ሲታይ እንትን እንላለን እንጂ ሌላ ራሱ በስር በጣም በብዙ ፈተናና ስቃይ ያሉ ክርስቲያን እህት ወንድሞቻችን አሉና እሱም በደንብ ይታሰር። ሁላችንም የድርሻችንን እንወጣ። መምህራንም ካላችሁ ሁላችንም የሚጠበቅብን በዚህ መንገድ እንዲህ ማድረግ አለባችሁ እንዲህ መሆን አለባችሁ ካላችሁ እኛ ታናናሾቻችንን እዘዙን፣ እንታዘዛለን። ለምን እንደዚህ አይነት ነገር ድጋሚ መደገም አለበት ብዬ አላስብም። በተቃራኒ ያላችሁ ደግሞ ያው ቅድስት ቤተክርስቲያን ዛሬ ላይ አይደለም ከአርብ ጀምሮ እስካሁንም አርብ ላይ ናት። እስከ ወደፊትም እንግዲህ ክርስቶስ ኢየሱስ መጥቶ እስከሚያሳልፋት ይቻለም ድረስ እንግዲህ የቤተክርስቲያን አርብ ላይ መሆን የቤተክርስቲያኖችም ስደት ያበቃልኝ ብዬ ፐርሰናል አላምንም። ግን ያለ አግባብ ያለ ልክ ያለምንም እንትን እንደዚህ ሀሳብን በሀሳብ መሞገት በተሳናቸው ባለጠባብ አእምሮች ይህንን ቋንቋ ስለተጠቀሙት በጣም ይቅርታ። ግን በእነሱ እንግዲህ የጌታን የትክክለኛ የሐዋርያትን ስብከት የሚሰብኩ ሰዎች መሳቀቅ መሸማቀቅ አለባቸው ብዬ አላምንም። በቃ ማድረግ ያለባቸው የህግ ባለሙያዎች፣ የተለያዩ ቦታ ያላችሁ የቤተክርስቲያን ልጆች አላችሁ። ሁላችንም በተቻለን አቅም የተቻለንን ማድረግ ያለብንን እየድርሻችንን ኃላፊነታችንን ማለት ማድረግ የምንችለውን ነገር እኛና እግዚአብሔር ስለምናውቅ ማድረግ አለብን። በቃ እሱን ነው ልላችሁ የምችለው። ካበዛሁኝ በጣም ይቅርታ። እግዚአብሔር ያክብርልኝ መምህር። እሺ እውነት በጣም እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ አስተያየት ነው የሰጠሽን። አንቺም ከረጅም ጊዜ በኋላ ነው ያገኘሁሽ። እርግጥ ቢዚ ሆኜ ነው አልሽ። አሪፍ ነው፣ አትጥፉ። አይ ቲንክ አሁን ከበፊቱ በተሻለ መልኩ የምንቀራረብበት፣ የምናገለግልበት፣ የምናፈቀርበት ደስ የሚለው ነገር ክርስቲያኖች በሆነ ነገር አንድ ሰው የሆነ ነገር ሲመጣ በጣም ብዙ ነን፣ እንበዛለን፣ እንፋቀራለን፣ እንዋዳለን እና ግን የሆነ ነገር ስትሆን ብቻ እንዳይሆን ነው አሁን እኔ ማሰብ የምፈልገው። በተለይ እስልምና ላይ የምትሰሩ ሰዎች ሀሳብ እንድትሰጡ የፈለኩትም እናንተ ታውቁታላችሁ ምን ያህል ያለውን ጫና በእስልምናው እና አሁን ደግሞ ጥቂት የማይባሉ ፕሮቴስታንቶች፣ ሁሉም አይደሉም፣ ጥቂት የማይባሉ ፕሮቴስታንቶች ከእስልምናዎቹ ጋር ግን እስልምና ገዳይ ነው፣ እስልምና እንዲህ ነው እያሉ እንደሆነ ግን እየገባችሁ ነው አይደል? እኔ ለእናንተ አሳልፈን እንሰጣለን እያሉ ነው እንግዲህ ልን ነበር ዲያቆን። አዎ ባይዛሬ ይሄን ኮንፈርም ያደርጋሉት። ቀጥይ ማማዬ፣ ጨርሽ፣ ችግር የለውም። ቆይ ሀሳብሽ ስጪ። አይ እስልምና ገዳይ ነው የሚለውን ነገር ቅድም ልለው ነበረ ረሳሁት እንጂ ማለት ነው። ራሳቸው እየመሰከሩ ነው ሙስሊም ወገኖቻችን። አሁን አልገባቸውም እንጂ ራሱ ቀለሜ እናንተ ገዳይ ናችሁ እያላቸው ነው። በቃ ፎቶውን ለእናንተ ሰጣለሁ ሲል ለምን ምን ሊነቀሱት ነው ወይስ ምን ሊያደርግ ነው የሚሰጡት? ስለዚህ ሊገሉ ነው ማለት ነው። ሰው ገዳይ ናችሁ እያላቸው እንደሆነ ግልጽ ነው። ይሄን ነው ማለት የምፈልገው ዲያቆን። አዎ እንዳልኩት ነው። ባለ አእምሮ ሙስሊሞች አሉ፣ ባለ አእምሮ ፕሮቴስታንቶች አሉ። ባለ አእምሮ ፕሮቴስታንቶች 4-5 የሚሆኑ ሰዎች ተቃውሟል ይሄን ሀሳብ። ግን ያው ብዙሃኑ ፉክክርና ብሽሽቅ የቤተክርስቲያን ጥፋቷን ስለሚፈልጉ ብዙሃኑ ደስተኛ ናቸው አሁን በተጀመረው አዲሱ ፍቅር ማለት ነው። እና ግን ፕሮቴስታንቶቹ ግን ሙስሊሞቹን ምን እያሏችሁ እንደሆነ ይግባችሁ። እናንተ እንድትገሉ ወይ እናንተ ክፉ ነገር እንድታደርጉ ምን እናደርጋለን እኛ ደግሞ ግብአት እንሆናለን እያሏችሁ ነው ማለት ነው። ክፋቱን ለእናንተ እየሰጧችሁ ነው። ግን ዞሮ ዞሮ ምንድነው አሁን ኦርቶዶክስ የምትባለው ቤተክርስቲያን አታክ ለማድረግ ልጆቿን አታክ ለማድረግ እስከሆነ ድረስ ችግር የለባችሁም። እነዚህ በጴንጤ ሳይድ ያሉትም ክርስቶስ ቢሰደብ አብ ወልድ መንፈስ ቅዱስ ቢሰደብ ምንም ችግር የለባቸው ምንም። በዚህኛው ሳይድ ደግሞ ያሉትም ያው የታወቀ ነውና
ለዚህ ነው እኛ ህብረት ማድረግ ያለብን፣ እኛ መጠንከር ያለብን። ባለ አእምሮ አስተዋይ የሆኑ ሙስሊሞችም ፕሮቴስታንቶችም አሉ። እነሱ ራሳቸው መሸማቀቅ ያለባቸውም እውነቱን ወጥተው ሲናገሩ እነሱንም ክሬዲት መስጠት ስላለብን እኛ ደግሞ መበርታት ስላለብን ነው። ዞሮ ዞሮ ግን መጨረሻ ላይ ግን እኛው ለእኛው ነን። ሌላ ማንም ከውጭ የሚመጣውን እኔ ብዙም አልተማመንበትም። ነገ ላይ ሊሸውደን፣ ነገ ላይ ልጥፍ ሊል ይችላል። ሁሉም ወደ እምነቱ ስለሚያደላ ማለት ነው። ከዛ አንጻር ነው። መልካም እሺ። ቀጥሎ ሜሮንዬ አይ ቲንክ ቤል ላይ ተቀድመሽ ቤል ላይ ቀጥይ እና ከዛ ሜሮንዬ ከዛ መምህር እስኪ ያስቀጥላሉ። እሺ ዲያቆን ካልሆነ መምህር እስኪያስን ቢቀድሙኝ ችግር የለም። እሳቸው ጠቅለል አድርገው የታላቅ ወንድም ምክርም ተግሳጽም ይሰጡናል። እሺ እሳቸው እያለሁ እሺ፣ ሁላችሁም ሰላም ብያለሁ። እንደምን አመሻችሁ፣ እንደምን አደራችሁ። ዲያቆን መምህር ሕዝቅያስ ማማዬ ኤክሶ ወንትሻ፣ ሁላችሁም ከታች ያላችሁም ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? በእውነቱ ስለዚህ ነገር መጀመሪያ እንደው መናገርም ያለብን አይመስለኝም። ዩሃድንም ታላቁንም ሁላችሁም ፎሎ እያደረጋችሁ መቼት በዚህ ጊዜ ያስተካባለ በኔ ደህና ነው። ቤላ ሜይ ቢ ቆይ እኔ ሚውት ላድርግ የኔ እንዳውንብሽ። እሺ ይቅርታ፣ በጣም ድምፅ እየመለሰብኝ ስለሆነ ነው። ደኔ እያረጋችሁ ሁላችሁም እዚህ ያላችሁ 900 ምናምን ሰዎች እባካችሁ እየገባችሁ ፎሎ እያደረጓቻቸው ማለት ነው። ገና እንኳን 100 ሺህ አልገቡም ሁለቱም ታላቁም ዮሐዴ ማለት ነው። በመቀጠል ሰሞኑን የተፈጠረው ነገር እንግዲህ ተመልክተናል። እውነት ለእኔ በጣም እንደማሳቅም እንደማስተዛዘብም የሆነው ለመናገር ማለት ነው። እንደማሳቅም እንደማስተዛዘብም የሆነው ነው። ይሄ የጠላት ወዳጄ ነው ነገር ነው። እንግዲህ ተመልከቱ፣ አንድ ክርስቶስን ሲሳደብ እሱን ቆይ መጀመሪያ እስልምናው ራሱ እኛ አምላክ ብለን የምንይዘውን ኢየሱስ ክርስቶስን አይ ነብይ ነው፣ ተራ ነብይ ነው፣ ምንም ከዚህ በላይ የአላህ ባሪያ ነው ከሚል እምነት ካለው ሰው ጋር እንደዚሁም ደግሞ ክርስቶስን ቀንና ማታ ከሚሳደብ ጋራ ስላሴን ቀንና ማታ ከሚሳደብ ጋራ ከዛ ደግሞ ክርስቶስን እዚች ጋር ወንጌልን ሰብካለን ከሚሉ ሰዎች ጋር አሁን ምንድነው ትብብር ጀምረው ማለት ነው። ይሄም ለምንድነው? አይ ዋና ኦርቶዶክስ ቤተክርስቲያንን ስደብልኝ እንጂ ዋና ኦርቶዶክስ ቤተክርስቲያንን ልጆቿን ተናገርልኝ እንጂ ወይም ተናገሪልኝ እንጂ እኔና አንቺ በቃ ችግር የለም ነገር ነው። እንግዲህ በሚያሳዝን መልኩ እንደው ላይፍ ላይም ተገብቶ ሲሞጋገስም ተመልክተናል። ስም መጥቀስም ካለ ጠቅሳለሁ። እንግዲህ ኦፓልም ማያውቃት የለም ገብቶ ክርስቶስ ላይ እንዴት ስትናገር እንደነበረ፣ ስላሴ ላይ እንዴት ስትናገር እንደነበረ፣ ቤተክርስቲያን ላይ እንዴት ስትናገር እንደነበረ እንደውም ዲያቆን አሁን አዲስ ቪዲዮ ለቀው ነበር ትናንትናና እያየሁት ነበረ እና እዛ ላይ ሄዶ መመልከት ይቻላል። እና ከእንደዚህ አይነት ሰው ጋራ ነው እንግዲህ ትብብር እያደረግን ያለ ነው እያደረጉ ያሉት ይቅርታ፣ በጣም እያደረጉ ያሉት ማለት ነው። ዋናው ምንድነው? ኦርቶዶክስ ቤተክርስቲያንን መሳደብ ነው። በቃ ኦርቶዶክስ ቤተክርስቲያን ከተሰደበ ችግር የለም ነው እና ይሄ በጣም ያሳዝናል በእውነቱ። በመቀጠል እንደው ዮሐዴው ያቀረብክልኝና እሱ መናገር ይሄ የመሸነፍ ምልክት ነው። መሸነፍ ነው። አልችልም በቃ እኔ አንተ ጋር ደፍሬ ወንጌልን ልሰብክ አልችልም። ስለዚህ ያለኝ አማራጭ ምንድነው? አንተን አታክ ማድረግ ነው። ምክንያቱም ዮሐዴ እስልምና ላይ ይሰራ ነበረ። እንግዲህ ይኸው መልኩን አይገልጥም። ነገር ግን በቃ ስለማይችለው ያለው አማራጭ ምንድነው? ተቀባብለው ቪዲዮን ለጥፌ አንተ ፎቶህን ለጥፌ ይሄድብሃለሁ። በቃ አልችልም ማለት እኮ ይቻላል እኮ በቃ አለቀ። አልችልም አንተ ጋር መወያየት ደፍሬ እኔም ሰብከውን ክርስቶስን ፊት ለፊት መጥቼ መነጋገር ስለማልችል ወንጌልን መጥቼ መነጋገር ስለማልችል በቃ ያለኝ አማራጭ ምንድነው? አንተን አታክ ማድረግ ነው። ይህንን እንግዲህ የታየን ማለት ነው። ሶ አት ኤንድ ኦፍ ዘ ዴይ እንግዲህ በጣም ያስተዛዝበናል እውነት። አንዳንድ ፕሮቴስታንቶች ራሱ እኔም ራሱ እያየሁ ነበረ ዲያቆን ፖስት ላይ ራሱ ይህንን ነገር የማይደግፉ በጣም ፍጹም ስህተት ነው እያሉ ያሉ፣ እነሱንም እግዚአብሔር ያክብርልን። በጣም እናመሰግናለን። ከወንድማችን ጎን ከቤተክርስቲያን ጎን ይህንን ነገር በመቃወም ኢንጀነራል በጣም እናመሰግናለን ነው ምለው። ይሄ ነው ሀሳቤ። ዲያቆን እያወራ ከሆነ ሚዩት ነው። ስንት ነገር እኮ አውርቻለሁ ጨርሼ ነበረ። እሺ በስመ አብ እግዚአብሔር ይስጥልን። ቤል ላይ እውነት ነው እያልኩ ነበረ። ከፕሮቴስታንት ወንድሞች ያው ስም እየጠራው ቅድም ለማመስገን ክሬዲት ለመስጠት በውስጥም ጽፌላቸዋለሁ። ለምሳሌ ኤፍሬም ባለጊዜን ጽፌለታለሁ፣ ሄሉን ጽፌላታለሁ፣ አቤላቡን አልጻፍኩለትም ግን አይቻለሁ። አሉ ልብ ማለት አይምሯቸው የሚጠቀሙ ምንም እምነት እና ሀሳብ ቢለየንም
ይሄ አካሄድ ግን ሰይጣናዊ ነው፣ አጋንንታዊ ነው። ይሄ እኛን አይወክልም። እኛ እንደዚህ አናምንበትም። ይሄ የዱርዮችና የምንድነው ያሉ እንደውም የዱርዮችና የአመፀኞች ስብስብ ነው ብሎ ነው የጠሯቸው፣ ያን ግሩፕ ማለት ነው። እና እነዚህ ሰዎችን በጣም ልናመሰግን ይገባል። ሌሎቹን አላየሁም። ምንም ነገር ሳይገድባቸው ለእውነት የሚሟገቱትን እነ አቤል አቡና ሌሎችንም እንደዚሁ ይሄን ግሩፕ ነፍሰ ገዳይና ወንጀለኞች የአጋንንት ትምህርት ያዛችሁ ብለው በግልጽ ነው የተጋፈጧቸው። እንዲያውም አካሄድንም ከዚህ በኋላ አስተካክላለሁ፣ አርማለሁ፣ ከማን ጋር ብረት ማድረግ እንዳለብኝም ያሉም ሰዎች አይቻሉ። እና ይሄ ነገር እንዲቀጥል እኛ እንደዚህ የተገናኘ ማውራት አለብን። እኛ ከረሳ ነው ባለቤቶቹ ከረሳ ነው ባለቤቶቹ ያልሆኑት ቀስ እያሉ ይወስዳል ማለት ነው። እኛ ግን ባለቤቶቹ በደንብ አድርገን ዕለት ዕለት ይሄን ነገር ከጠነከርንበት የማይመለከታቸውም እንዲመለከታቸው ማድረግ ስለምንችል ማለት ነው። እና ከዛ አንጻር ነው ዛሬም ቤቴን ከፍቼ በዚህ ጉዳይ እንድናወራ የፈለኩት። ዮሐድዬንም በዛው ፎሎ እንድታደርጉ፣ ታላቁ ጅብሪልንም ፎሎ እንድታደርጉ። ምክንያቱም በደንብ ስማቸው እየተነሳ ያለው ዮሐድና ታላቁ ጅብሪል ነው እና ከዛ አንጻር ነው። መልካም እሺ። ናኑ ያሳባለሽ ሜሮን እየቀጥ ሶሪ መምህር ቢቀጥሉ ግን መምህር መጨረሻ ላይ እኔ አውቄ ነው ያስቀሯቸው። ጥሩ ነገር እኮ መጨረሻ ላይ ነው የሚመጣው። ምን ሆነሻል? እሺ ሰላም ክርስቶስ ይዛላችሁላችሁ፣ የቃለ ሕይወትን ያሰማልን። አንድ ተመሳሳይ ነገር እዚሁ ሼር ላረግላችሁ ፈልጋለሁና መናፍቃን ምን ደረጃ እንደደረሱ እዚሁ በኦሮምኛ ራሱ ሰሞኑ ያለው በቤተክርስቲያን ላይ ያላቸው ዛቻ አሁን የቀለሜን ትናንትና እኛም እየተነጋገርንበት ነበረ። ቤት ከፍተን ይሄናል ደርሷል እያን ከሱ የባሰ ግን ይሄንኑ ሰሞኑ እዚሁ ሳምንት ውስጥ 15 ቀን ሳይሞላ እዚሁ ሳምንት ውስጥ የሆነ በቤተክርስቲያን ላይ ያላቸው ዛቻ መናፍቃን በጣም ትልቅ ዛቻ ነው። ምንድነው? ለሕግ አካል የሆኑ ወይም ደግሞ አገር ጠባቂ ለሆኑ ገንዘብ ከፍለን ገጠር ያለችውን ቤተክርስቲያን እናጠፋለን እስከዚሁ ድረስ። ይሄ እንግዲህ በቪዲዮ በማስረጃ ይዘናል። ይሄናል ደረጃ ደርሷል ማለት ነው። ምን ለማድረግ? ቤተክርስቲያንን ለማጥፋት። ቤተክርስቲያን አጠፋም፣ ግን እነሱ ያላቸው በቤተክርስቲያን ላይ ያላቸው ጥላቻ ይሄናል ደርሷል። እነኚህ ደግሞ እነማን ናቸው? እነ ቀለሜን ቁጭ ብሎ የሚያዳምጡ እዛ በአማርኛ ያዳምጡና እዚህ በኦሮምኛ ገልብጦ መጥቶ ምን ያደርጋሉ? በቤተክርስቲያን ላይ ምን ማድረግ እንዳለባቸው፣ ክርስቲያኖችን እንዴት መግደል እንዳለባቸው የሚወያዩበት ትልቅ ቪዲዮ አለ። እንደውም ለሕግ እንዲደርስ ድምፅ እየተከሆነ ነው እዚህ በኦሮምኛ ራሱ ማለት ነው። አንድ ስዕልን የቀደደ ልጅ በኢሉ አባቡር የሚገኝ ልጅ ለሕግ እንዲቀርብ ተደርጓል። ምናልባት ሶሻል ሚዲያ ላይ በጣም ፖስት ሲደረግ ነበር። አሁንም ግን ደግሞ እንደነ ቀለሜ አይነት በኦሮምኛ ላይ የሚሰሩ መናፍቃን የቤተክርስቲያን ጥላቻ ያላቸው እንዴት አድርገን ቤተክርስቲያንን እናጥፋ፣ እንዴት አድርገን ክርስቲያኖችን እናጥፋ የሚል እቅድ አላቸው። ምንድነው? ታስታውሱ እንደሆነ እንደው እችን አመት ትንሽ እንደው እንትናል እንጂ ያለፉት አመታት ላይ ቤተክርስቲያን ሲቃጠል ነበር አይደል? ብዙዎቻችን እናያለን እዚህ ሶሻል ሚዲያ ላይ። አብሶ ገጠር የምትገኝ ቤተክርስቲያን ትቃጠላለች። አባቶች በገዳም ሲታረዱ ነበረ። ብዙዎቻችን እያየን ነው። ማን እጅ እንዳለበት ያየንበት ድምፅ ነው። በነገራችን ላይ ቀለሜም የተናገረው እዚህም በኦሮምኛ ሲናገሩ የነበሩት ልጆች ለሕግ አካል የሆኑ ባጀታችን ከፍለን ገንዘባችን ከፍለን ቤተክርስቲያንን እናጠፋለን እናቃጥላለን ያሉት ትልቅ ማስረጃ አለኛ ጋር። ክርስቲያኖችን እናሳርዳለን እዚህ በእስልምናና በመናፍቃን ላይ የሚሰሩት መምህራን አንተን ባገኘህበት አስገድልሃለሁ ብሎ የሚዝቱበት ማስረጃ አለን። ይሄ ከየት የመጣ ነው? ከጥላቻ ነው። ከቀለሜ ስር የሚማሩትን እዚህ መጥቶ በኦሮምኛም እንደዚህ አይነት ዛቻና እንደዚህ አይነት እቅድ ነው ያላቸው መናፍቃን። በአሁኑ ሰዓት እውነት ለማውራት እዚህ ሶሻል ሚዲያ ላይ ስሰማ ትላንትና በአካል የሰሩት ነው እዚህ አሁን ሶሻል ሚዲያ ላይ መጥቶ የሚያወሩት። ትላንትና በአካል ሲያደርጉ የነበሩት ቤተክርስቲያንን ለማጥፋት ሲሰሩ የነበሩት ክርስቲያኖቹን በየገዳሙ ሲያስገደሉ የነበሩት ዛሬ ላይ መጥቶ በኦንላይን ያወራሉ። ይሄ ለእኔ ትልቅ ማስረጃ ነው። እና እናንተ የቀለሜን ትላላችሁ። እዚህ በኦሮምኛ የሚሰሩት ኦሮሚያ ክልል ያለችውን ቤተክርስቲያን እናጠፋለን ቃል በቃል ተናግሯል። ቃል በቃል ድምፅ አለ። ኦሮሚያ ውስጥ ያለችውን ቤተክርስቲያን እናጠፋለን። በምን? ለሕግ አካል ገንዘብ ከፍለን። ክርስቲያኖችን እናስገድላለን። በምን? ለሕግ አካል ገንዘብ ከፍለን። እነሱ ውጭ ይቀመጡና ለሕግ አካል ወይም ደግሞ ሀገር ጠባቂ የሚባሉ እንግዲህ አላውቅም
ይሄንን የሚሰሩ እንግዲህ ራሳቸው ሰው ይኖራቸው ይሆናል እና እንደዚህ አይነትም አለ እኛ ጋር እቅዳቸው በጣም ትልቅ ነው። እዚህ ነገር ላይ ቤተክርስቲያንም ዝም ማለት የለባትም። እናንተም እኛም ሁላችንም በአንድነት ይሄን ነገር በምን እነኚህ ሰዎች አፍ ማዝያዝ እንዳለብን ትልቅ እንትን አስተዋጽኦ የሚያስፈልግ ነውና እኛ ጋር ማለድበት ነው ያሬዱ ታውቃለህ። እኛም ብዙ መምህራኖች አብሶ እዚህ በመናፍቃ ላይ የሚሰሩ እርሶ መጥቶ ነበር ታስታውሱ። እስካሁንም እየተሰራ ያለ ብዙ ሰዎች ደግሞ ወደ ቤተክርስቲያን እየተመለሱበት ያለ ጊዜ ግን ደግሞ ይሄንን ስለሚያውቁ በማስረጃ ግን መሟገት ስለማይችሉ ትላንትና በአካል የሰሯትን ትላንትና በአካል ቤተክርስቲያን ያቃጠሏትን ዛሬ ላይ ግን እናደርጋለን ብሎ በኦንላይን መጥቶ ይዛት ሰው ከወዱ ያለውን ነው የሚያወራውና እኛ ጋርም እንደዚህ አይነት ነገር አለ ልል ነው። እሺ ሜሪዬ እናመሰግናለን። ቤተክርስቲያኗ ብዙ መከራ ውስጥ ነው ያለችው። እውነቱን ለመናገር ብዙ ፈተና ውስጥ ከምላችሁ በላይ ብዙ ቤተክርስቲያኗ እንድትጠፋ የማይፈልግ የለም። ተቃራኒ ሳይድ ሁሉም ይፈልጋል። ሁሉም በቃ ሁሉም ተነስቶ ቤተክርስቲያኗን ማጥፋት ማመንመን ቢቻሉ ሁሉንም ነገር በቃ ማውደም ይፈልጋል። ንዋየ ቅዱሳቶቿን ንብረቶቿን መዝረፍ፣ ልጆቿን መግደል፣ ህንፃዎቿን ማቃጠል ይሄ ሁሉ ይፈልጋል። ይሄ ጥንትም የነበረ ነው። ባይዘው እነ ዮዲት ጉዲትም እነ መሐመድ ግራኝም ከጥንቱም ጀምሮ የነበረ ነው። እቺ ቤተክርስቲያን እንደነበረባት ፈተና እና እንደነሱ ሐሳብ ብዙ ተሞክሯል። ግን አለች። ምክንያቱም የጌታ ቤተክርስቲያን ናት፣ የክርስቶስ ቤተክርስቲያን ናት። ምንም አትሆንም። ልጆቿ መከራ ይቀበላሉ። መከራ ደግሞ ለመቀበል ምንም ልጆቿ ምንፈራ አይደለንም። ምክንያቱም እኛ ለጊዜው አምላካችንን ክደን መከራ አምልጠን ከዛ ራስን አድን የሚባል አይነት ትምህርት የለንም። እስከ ሞት ድረስ ታመን የኛ ትምህርት። ስለዚህ ምንም እሱ ብዙም እንትን የሚለን አይደለም። ፈተናው ይበዛል ነው ይገባኛል። ሜሮንዬ ጭንቀቷ ምን እንደሆነ ይገባኛል። በተለይ በክፍለ ሀገሮች በገጠሮች አካባቢ ስንትና ስንት ችግር እንዳለ ስንትና ስንት ጫና እንዳለ እኔም ኢትዮጵያ በነበርኩበት ጊዜ አይቻለሁ። በደንብ ምስክር ነኝ። ብዙ ወደ ጅማ አካባቢ ወደ ኦሮሚያ ክልሎች አካባቢ ሌሎችም ከምታስቡት በላይ ብዙ ጫና አለ ኦርቶዶክስ ያለ በተለይ ቁጥራቸው አነስ ያሉት ላይ ማለት ነው። እና እኔም ባኔ ያየሁት በጣም ብዙ ነገሮች አሉ። ኤኒዌይስ መልካም ጥሩ። ለዛም ነው ይሄን ቤቴን ከፍቼ እስቲ ሐሳባችሁን ስጡ እያልኩኝ ያለሁትም ከዛ አንፃር እንደሆነ አትርሱ። ደሜ አይቼ ነበረ ናግባ ፕሊዝ። እሺ ደሜን ሼር አድርጉለት። ማን ነው ማይኩን ሆነ ያረጋች? እሺ በዚህ አጋጣሚ ሜሮን ያው ኦሮምኛ ላይ የምትሰራ አቃቢ እምነት ስለሆነች እሷንም ፎሎ ቢያደርጓት ፎሎ እንዲያደርጓት ትነግራቸው። እሺ ሜሮንዬ ፎሎ አድርጓት ፕሊዝ። እሺ በኦሮምኛ ተናጋሪ ወንድሞቻችን አሉ፣ በጣም ብርቱ ጎበዞች፣ ጠንካሮች፣ ብዙዎችን ከእስልምና ወደ ክርስትና ያመጡ እና ከፕሮቴስታንትም እየታገሉ ያሉ ወንድሞች እህቶች ናቸው። አንደኛው እሷ ናት ሜሮንዬ። ሁላችሁም ፎሎ አድርጓት እሺ ፕሊዝ። እዚያ ያላረጋችሁ በተለይ ኦሮምኛ ተናጋሪ ሆናችሁ በኦሮምኛ ማንበብ በኦሮምኛ አፋችሁን የፈታችሁ ካላችሁ እኔ ኦሮምኛ አልችልም፣ አይውሽ ብችል ብማር ደስታዬ ነው። ጠቅላላ ቋንቋ ብማር ደስታዬ ነው። ምክንያቱም ውበት ነው፣ ሀብት ነው፣ ጸጋ ነው፣ ጥበብ ነው፣ እውቀት ነው እና ልክ እንደነ ሜሮንዬ ደግሞ 2 3 4 ቋንቋ መናገር የሚችሉ የታደሉ ወንድሞች ስላሉ ፕሊዝ በተለይ በኦሮምኛ አፋችሁን የፈታችሁ ወንድሞቻችን በትግርኛም አሁን የዋህድዬ ትግርኛም ጎበዝ ነው። እንደዚህ በክሌ ሰይፍ የሆኑ እህትና ወንድሞች አሉን እና ፎሎ አድርጓት ሜሮንዬ። ቤቷን አሳድጉ እና ኤፍታም ሌሎችም አሉ። እሺ ናኑ ያሳባለሽ። ከዛ ወደ መምህር እስኪያስ ሄዳለሁ። ሰላም ዲያቆን፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ እንኳን የተለየ ሀሳብ የለኝም ዲያቆን። ያው ትናንትም ዛሬም ተመሳሳይ ሀሳቦች የተሰጡ ስለነበር እውነት ለመናገር እኔ አፍሬያለሁ። ወንጌላውያን ነን የሚሉ ነገር ግን በጣም ወንጀላውያን መሆናቸውን ወንጀላቸውን በግልጽ አውጥተው ያሳዩን ብዙ ሰዎች እንዳሉ አይተናል። የወንጌል አማኞች ምን ሊሏቸው እንደሚችሉ አላውቅም። እውነት ለመናገር ይህን ነገር አብሮ አጨብጭቦ አብሮ ስቆ ማለፍ የሚቀጥሉበት ከሆነ ያሳፍራል። ቅዱሱን የሆነውን የእግዚአብሔርን ቃል የሚጠሩ ነገር ግን ቅዱስ እግዚአብሔርን ከሚሳደቡና ከነፍሰ ገዳዮች ጋር እንተባበራለን የሚሉ አካላትን ሲያሞግሱ አልፎም ደግሞ
ቀይ መስመር የሚባሉ ነገሮችን አሉ እና ፐርሰናሊ አንድን ሰው ሲጠሩ አንድን ሰው ላይሆን ይችላል አገልጋይ ነው የጠሩት ቤተክርስቲያንን ነው እየነኩ ያሉት እና ዋጋ የሚያስከፍል ነገር ነው። ዋጋ ሊያስከፍል እንደሚችል እንኳን አያውቁትም ይሄን ነገር። ስለዚህ በጣም አፍሬ ያለው የምር በሆነው ነገር ማለት ነውና ዲያቆን ብዙ ሰው ስለተናገረው ብዙ ምለው ነገር የለኝም። እሺ ናኑ እናመሰግናለን። ደሜን ሼር አድርጉለት እሺ ፕሊዝ። ቅድም መጥቶ ነበረና አስገባዋለሁ ብዬ ወጣ ቶሎ። እሺ እናመሰግናለን ናኑሻ። መምህር ሕዝቅያስ እንኳን በሰላም መጡ። ዲያቆን ሰላም ብያለሁ። ሰላም ለርሱ ይሁን። ይሰማል? ሰላም ነው ሁሉ መልካም። ድምፆ ተርቋል ብዬ አምናለሁ። ይሰማችኋል? አሁንስ ኢርፎን ወይ ሄድሴት ተጠቀሙ ከሆነ ያው ይሰማል። ኦኬ እሺ ተቋረጠ መሰለኝ። ቤትሻ እንኳን በሰላም መጣሽ። እንዴት ናችሁ? ሰላም ብያለሁ። እስቲ ቆይ አንዴ ቤት ወይ አንዴ ቆይ ከፍ አድርገኝ። ቆይ አንዴ ተመልሰዋል እሳቸው ነው ልጨርስ። እሺ መምህር ተመለሱ። ይሰማል? ያረጉ አሁን ፐርፌክት። አሁን ጥሩ ያ እሺ ልለው የምችለው ማማዬ ያለችውን ሐሳብ ነው ልደግመው የምችለው። አንደኛ እኛ ወንድሞቻችንን ታላቁንም የዋዴንም ከፍ እናድርጋቸው። ሁሌ ክርስትናን ከፍ የሚያደርገው መከራ ነው። ሁለተኛ እነሱ እስልምና ላይ ጴንጤ ለምን እስልምና ላይ እንደማይሰራ አረጋገጡልን። ምክንያቱም እንገደላለን ብለው ስለሚፈሩ ነው። እና እኔ በስነ ስርዓት ነው ባለው ልጅ እኔና መዝሙር ያሬድ ፈልገን እናገኘዋለን። አሜሪካ ስለሆነ ምንም አያመልጥም። ስለዚህ በወንጀል መጠየቅ አለበት። እሱ ፎቶ አሰጥቶ ለማስገደል መሞከር ወንጀል ስለሆነ ፈልገን እናገኘዋለን። ግን እናንተ ክርስቲያኖች በስነ ስርዓት የዋዴንና ታላቁን ፎሎ አድርጓቸው፣ ከፍ እናድርጋቸው ለማለት ነው። እግዚአብሔር ይስጥልኝ ያሬድ። እሺ መምህር እናመሰግናለን በጣም። ያው መቼም አሜሪካ ሀገር ባይዘው ህግ አለ። ማንንም ሰው እንደዚህ ማስፈራራት አትችሉም። አሜሪካ ሀገር በጣም ደስ የሚለው ነገር አስፈራራችሁ ማለት በነጋታው ራሳችሁ ሰቤት ነው የምታገኙት። እና ያው ግን ኢትዮጵያ ደግሞ ሆነና ማንም እንደፈለገ ጊዜውን እየተጠቀመ ብዙ ነገር ያደርጋል ማለት ነው። እና ያንን ነው የምናየው ባይዘው እና በተለይ ኦርቶዶክሲያን ወንድሞች ላይ በጣም ብዙ ጫና ይበዛል። ያው በእፎይ አይታችሁታል። ለምሳሌ እፎይ ለምን አነበብክ መጽሐፍ ተብሎ ይገደል እስከማድረስ ተደርሶ ነበረ። ኦኬ አሁን ደግሞ ይሄው የነ ዮሐድን እነ ኤርሚያስ ስም የምጠራው ለዛ ነው። ምክንያቱም ሁሉም ፕሮቴስታንት አይደሉም። ብዙሃኑ ይከተሉታል ኤርሚያስን። ብዙሃኑ በዚህ ይስማማሉ፣ ጥቂቶች አይስማሙ። ኤርሚያስ እና እነ ዮኒ ሌሎችም ተጨማሪ ሰዎች ተሰብስበው የኦርቶዶክሳውያን ወንድሞቻችንን እስልምና ላይ በተለይ ሲያገለግሉ የነበሩትን እስልምና ለምን ታገለገሉ፣ እስልምና ለምን ተናገሩ ሲል ይገርማል። አንድ ወንጌላዊ ነኝ የሚል አንድ እኔ የክርስቶስ ፍቅር ገብቶኛል የሚል ከዛ ዮሐድ እስልምናን ተናግሯል። ስለዚህ ፎቶን ነው የምሰጠው ለሙስሊሞች ወንጌላዊ ነኝ ባይ ማለት ነው። እና ይሄ በጣም በወንጌል ስም ያለው ወንጀል ይባላል። ይሄ ለዚህ ነው ይሄ በጣም ድራማና ፖለቲክስ ክፋት የበዛው ተንኮል የበዛው ወንጀላዊነት በደንብ አድርገን እናጋልጣለን። ንጹህ አእምሮ ያላቸው ግን ይሄን የተቃወሙ እንዳሉ አሁንም እንዳትረሱ፣ ከፕሮቴስታንት ወገኖች ወንድሞች ሆኖ ማለት ነው። እሺ ቤትሽ ያሳባለሽ እንዴ? ቤቲ አቤት፣ አመሰግናለሁ ዲያቆን። እሺ ያው በዚሁ በይሁድ ጉዳይ ስለሆነ ራሳችሁ ትናንትና ሀሳብ ነበረኝ በእርግጥ ልሰጥ ነበር፣ ግን ገዝቶ ሙሉ ስለሆነ አልተመቸንም። እድሉ ስላመቻቸልን በጣም እናመሰግናለን ዲያቆን። ያው
ምንድነው ዋናው ነገር አላማችን እኛ ወንድማችንን መጠበቅ ነው። እሱም ብቻ አይደለም ወንድሞቻችንን መጠበቅ። በጣም የምንወዳቸው ወንድሞች አሉንና በድካማቸውም ቢሆን በጥሩነታቸውም በምንም ወንድሞቻችን ናቸው፣ እንጠብቃቸው ያስፈልጋል ማለት ነው። እና አሁን አላማችን ለይሁዳ 100,000 ማስገባት ትንሽ ነገር ነው። እኔ በእርግጥ ያሬድም የገባው ራሱ 100,000 በቅርብ ነው። በጣም በሚያሳዝን ሁኔታ እኛ ቶሎ ቅልጥፍ አንልም፣ ለዚህ በጣም እንዘገያለን እና ለሳምንት ምናምን ከሚሆን ሁል ጊዜ በገባን ቁጥር ፎሎ እናስደርጋቸው ወንድሞቻችን እህቶቻችን መልእክቴ ነው ማለት ነውና ፎሎ ለማስደረግ እንሞክር። ፎሎ ለራሳችሁ አይደለም በነገራችን ላይ 100,000 ገባን ለራሱ ጥቅም የለውም። 0.0 ምንም ጥቅም አይሰጣቸውም ለነሱ ማለት ነው። ግን ምዕመኑ ሲከተላቸው ጥሩ ትምህርቶችን ያገኛሉ። ሌላ ጋር የሚስቱ ሌላ ጋር የሚባዙኑን ወንድሞቻችንን መያዣ ይሆነናል እና እነሱ በከፈቱ ቁጥር እንትን ላይቫቸውን አይተው ይመጣሉ። ብዙ ወንጌል ያልደረሳቸው ብዙ ወንድሞች የሌላቸው የሚመስላቸው ባዝነ ያሉ ወንድም እህቶቻችን ስላሉ ለነሱ ነው። እነሱ ሲያገኛቸው ፎሎ ያደረጓቸው ፎሎ እንዲያደርጓቸው ነው። ባጭሩ ያ ነው እና ፎሎ የምናደርጋቸው እነሱ የሆነ የሚከፍላቸው ነገር ኖሮ ምናምን አይደለም። ያው ታውቃላችሁ ሁላችንም ፎሎያችን ያው ተሸክመን ነው ቁጭ ያልነው ማለት ነው። ምንም ጥቅም የለውም። ግን ለሌላው ሰው ግን ጥቅም እንዳለው ስለምናውቅ ስለሚገባንም ጭምር ነው። እና የፎሎ ነገር እየሄድን ሼር ሪፖስት እያደረግን ለብዙ ሰው እንዲደርስ ይኸው እዚሁም አሁን ላይቭ ተከፍቷል። ላይቭን ቀስት ትነኩና ከዛ እች ቢጫ ነገር አለች። እሷን ቢጫዋን ነገር ሪፖስት የምትለዋን እሱን ማድረግ ነው እና ለብዙ ሰው ለጓደኞቻችሁ እንዲደርስ ማድረግ ነው። ልክ እኔ እንደማደርገው ማለት ነው። ሪፖስት የምትላለች እሷን መንካት ነው። አንድ ጊዜ ደጋግማችሁ አትንኩት፣ አንዴ ከነካችሁት ማለት ነው ስለሚያነሳው ያን አድርጉ። ሲቀጥል ወደ ሀሳቡ ስመለስ ያው ለወንድማቸው ያራሩ እንደሆነ ግልጽ ነው። ታውቃላችሁ አይደለ? ከዚህም በፊት ማንም ፎቶ እንዴት አድርገው እንዳወጡበት የሁላችንም የአደባባይ ሚስጥር ነው። ሁላችንም የምናውቀው ጉዳይ ነው። ኦኬ፣ ለወንድማቸው እንኳን ያራሩ ጨካኞች እንደሆኑ እናውቃለን። እኛ እንኳን በእምነት እንኳን አንድ የማንመስላቸው ሰዎች እንኳን በጣም ነው የምንራራላቸው። በጣም ማለት ነው። ሰው እንደ ሰውነቱ ይከበራል እንጂ ግዴታ ሌላ ሃይማኖት ስለሆነ ሌላ ነገር ክፋት ነገር ማድረግ አንችልም። እንኳን ክርስቲያኖች ይቅርና በክርስቲያን ስም የተጠሩት ሌሎቹን ይቅርና ሙስሊም ቢሆን ሌሎቹም ቢሆን አሳልፈን እንደዚህም ብለን በአደባባይ አንሰጥም። እኔ የብዙ ሰው ፎቶ አለኝ እጄ ላይ ማለት ነው። ከነሱ ወገን አሁን ለምሳሌ ዳኒ ሌሎቹም አሉ ማሚ፣ ግን አሳልፈን አንሰጣቸውም። እነሱ ድካም ብለን እነሱ እንደዚህ ስላደረጉ ብለን እና የወንድሞቻቸውን ፎቶ አንስተን አንለጥፍም። ምንም እንኳን ቢበድሉ እነሱ እስካሁን ድረስ እግዚአብሔር ይመስገን እነ ዳንኤል እውነት ለሁሉ ዳንኤል ይሄ አበባ የሚያደርገው ልጅ እነሱ አሁን ምንም አላደረጉም፣ አልተሳደቡም። ግን አውጥተን ግን አሳልፈን አንሰጣቸውም። እንትና ራሱ ማነው ቅድም ትናንትና ተናገረው ነበረ ማነው ቃሌ ራሱ ፎቶ ቪዲዮ እኔ ጋር ነበረ ነገራችን። እሱ ራሱ አውርቼው ነበር ለቃሌና ፎቶ ቪዲዮ እኮ እኔ ጋር አለ ምናምን ነገር ብዬ አሳይቼዋለሁ እና እንዳትለጥፊ ምናምን። ኧረ በስመ አብ እኔ እንደዛ ስቴት አይደለሁም ሲጀምር አልለጥፍም ብዬ በገዛ ፍቃዱ ራሱ በቪዲዮ ሲወጣ ራሱ ተገለጠ እንጂ እኛ አስቀድመን እናውቃለን። ሁሉም እጆቻችን ላይ ስላሉ ቪዲዮዎቹ ማለት እንደናንተ ግን ዘቃልን ተመስገሚቱ አድርገው ያወረድን ሰዎች አይደለንም። ኦኬ የወረድን ሰዎች አይደለንም። አደባባይ ለአሕዛብ አሳልፈን የምንሰጣቸው ሰዎች አእምሮ የጎደለን ሰዎች ሳንሆን በብልሃትና ባለ አእምሮ ሆነን የምንመላለስ ሰዎች ስለሆን ይሄን አናደርግም። ግን እኛ አሁን የምናደርገው ወደፊት እየሄድን ወንድሞቻችንን ወደ ላይ ማውጣት ነው የምንፈልገው። እግዚአብሔር ምክንያት አለው። ይሄ የሚያነሳበት እግዚአብሔር ምክንያት ስላለው ነው። በአንድም በሌላም በኩል እግዚአብሔር ይናገር የለ። ስለዚህ ለእኛ ምናልባት ለምዕመኑ ዮሐድ የተሻለ ቦታ እንዲደርስ እና ብዙ ነገር እንድናደርግ እየገፋፉን ስለሆነ ጥሩ ነው። መገፋት ጥሩ ነው። ትንሽ ትራመዳለህ። እንቅፋትም ሲመጣ ወደፊት ለፊት ስለሚያራምድህ ማለት ነው። ስለዚህ ለእኛ ጥሩ ነው እንደዛ የሚያደርጉት ነገር ግን ከወንድሞቻችን ላይ አይኖቻችን እንዳናነሳ፣ ሁሌም ከወንድሞቻችን ጎን ጥሩም ሰሩ መጥፎም ሰሩ ከወንድሞቻችን ጎን መቆም አለብን ማለት ነው። እነሱ ኦልሬዲ
የወንድማቸውን ነፍስ እንትን የገደሉ ሰዎች ናቸው። በአደባባይ ወንድማቸውን የሰቀሉ ሰዎች ናቸው። አሳስረዋል። በአደባባይ እርቃኑን ለቀውበታል። ይሄ የማይረሳ ከሁላችን አእምሮ የማይጠፋ ነገር ነው። ኦኬ በአማን አእምሮ ብቻ አይደለም የተሳለው፣ በሁላችንም አእምሮ የተሳለ ነገር ነው። በአደባባይ ራቁቱን የሰቀሉ ሰዎች ናቸው። እንደዚያ አያደርጉም ማለት እነሱ አንችልም ያደርጋሉ፣ ባለጌዎች ስለሆኑ ማለት ነው። ነገር ግን እኛ መልካሙን እያደረግን ወደፊት እንጓዝ፣ እጅ ለእጅ እንያዝ። ኦርቶዶክሳውያኖች በነገራችን ድር ቢያብር አንበሳ ያስር እንደሚባለው አይደለ? ከተያያዝን ማናቸውም ዓለም ላይ ኢትዮጵያ ብቻ አይደለም አማርኛ የሚያውቁ ብቻ አይደለም ዓለም ላይ ያሉ ህዝብ ቢሰበሰቡ ኦርቶዶክስን አያሸንፋትም። ኦኬ ግን እኛ ምን ማድረግ ያለብን በደካማቸውም ቢሆን በጥሩነታቸው እጅ ለእጅ ተያይዘን መራመድ ነው ያለብን ነው የሚለውና እግዚአብሔር ያክብርልን። ቀጥሉ። እሺ ቤትዬ እናመሰግናለን በጣም እግዚአብሔር ይስጥልን። ለወንድሞችሽ ለእህቶችሽ ያለሽ ፍቅር ያው የታወቀ ነው። ቤትሽ የሰብሳቢ እናታችን ነሽ፣ እህትም ነሽ፣ ታላቅ እህት። የዋድዬን ፎሎ እያደረጋችሁ ይኸው እዚህ ጋር አካውንት ተቀምጦላችኋል። ፎሎ አድርጉት አደራ። አሁንም በድጋሚ ዛሬ ወንድሞቼን ቤቴን ከፍቼ እንደዚህ ተሰበሰብ ነው። ምንም የዋድዬ ላይ ነገር ይመጣል ብለንም አይደለም። ባይዘው ምንም ይመጣበት ነገር የለም። ምንም ኢቭን አድሬሱን እንኳን አታውቁም። ልንገራችሁና ዝም ብላችሁ በግምት ነው የምታወሩት። የት እንደሚኖሩ የት እንዳሉ እንኳን የምታውቁት ነገር የለም። ዝም ብሎ ወሬ ነው የምታወሩት። ግን እቺ ወሬ ግን በውስጧ ተንኮል አላት፣ ሴራ አላት። እቺ ወሬ እቺ እቅድ ዝም ብላ ወጣች አይደለችም። መጽሐፍ ቅዱስ ይላል ሰው በልቡ የሞላውን በአፉ ያወጣዋል ይላል። ስለዚህ በልባችሁ የሞላ የተማከራችሁትን ነው የተናገራችሁት። ስትናገሩት ካፋችሁ ሲወጣ ይኸው እውነቱ ወጣ ማለት ነው። ምን የኦርቶዶክስ ወንድሞቻችንን እነ ዮሐድ እነ ታላቁን እስልምና ላይ የሚያገለግሉ ልጆችን አሳልፈን እንሰጣለን። ክርስቲያን ነኝ የሚለው ወንጌላዊ ነኝ የሚል ሰው ማለት ነው። ለምን ወይ ይጠራኸኝ? ለምን ቻሌንጅ አረከኝ? በጣም እኮ የሚያስቅ እኮ ነው በጣም። እና የዋህድዬ ፎቶ ልታገኙ ትችላላችሁ፣ ምንም ችግር የለውም። ምክንያቱም ይኖራል፣ ብዙ ሰዎች ጋር ይኖራል። የእኛ ወንድሞችም የዋሃን ናቸው። ከብዙ በእምነት ከማይመስላቸው ወንድሞች ጋር ብዙ ጊዜ በፍቅር ይቀርባሉ። እና አንዳንዴ እነዛ ሰዎች ደግሞ አንዳንዴ ግልብጥ ይሉና ለተንኮል ሲጠቀሙበት አያለው አንዳንዴ። እና ባለፈው የእፎይን እንደዛ ብዙም ቦታ ሳንሰጠው ብዙ ስደት ውስጥ እንደገቡ እፎይና ጰላዲዮስ ይሰጣቸዋል፣ ብዙ መከራ ውስጥ እንደገቡ። አሁን ደግሞ ይሄን ነገር ከሰማን አይቀር ደግሞ እኛ ከኛ የሚጠበቁትን ነገሮች ሁሉ ለወንድሞቻችን ማድረግ አለብን። ኦኬ ማድረግ አለብን። መልካም እሺ። ተምዋ እንኳን በሰላም መጣ። ተሜ ቀጥሎ ሀሳብ፣ ከዛ ቢኒ ሀሳብ ትሰጣለህ። ተሜ ይቀጥል። ያሬድዬ ሰላም ብያለሁ። የተወደዳችሁ ውዶች፣ ዲያቆን መዝሙር ያሬድ ገስት ላይ ያላችሁ ሁላችሁንም ሰላም ብያለሁ። ታችም ያላችሁ ትላንትና ወንድሞች በህብረት ተሰብስባችሁ እንዳጋጣሚ ሆኖ የቤተክርስቲያን ስራ ነበረብኝ ከነሱ ጋር ስለነበርኩ ያልነበርኩትና በጣም አሞኛል። ያመመኝ ነገር ምንድን ነው? መጀመሪያ ልናገር የምፈልገው ወንድሞችን ነው። እባብ ነው። እባብ በትምህርት ልዩነት በግ ሊሆን ስለማይችል ወይም ደግሞ እባብነቱን ትቶ ይሄ የተሻለ ነገር መሆን ስለማይችል ብዙ ጊዜ በፍቅር የቀረቡንን ሁሉ ሄደን እናገኛቸዋለን። ለዚህም ነው ፎቶቸው እየተያዘ ያለው እና ዮሐድን ፎቶ አለ ምናምን። የዮሐድ ፎቶ ከተፈለገ እኮ ሊገኝ እኮ ይችላል፣ ግን አድራሻቸው ልክ አይደለም፣ ስህተት ነው። እኔ ቪዲዮ ሰርቻለሁ ያሬድዬ፣ በዚህ አጋጣሚ አሁንም ቪዲዮ ሰርቼ ነው የመጣሁት እና ሁላችንም እንድንቆም የምፈልገው ከወንድማችን ዮሐድ ጎን ነው። ዮሐድዬ በፕሮቴስታንት ላይ ጥልቅ የሆነ እውቀት ያለው ልጅ ነው። እስልምና ላይ ጥልቅ ያለው እውቀት ያለው ልጅ ነው። ነገር ግን ፎሎ እየተደረገ ያለ ልጅ አይደለም እና የምትችሉ ሰዎች ዮሐድ ንጉሱ ብላችሁ ሰርች ስታረጉ ይመጣላችኋል። እሱን ፎሎ አድርጉት ሁላችሁ። እኔ እንኳን በቅርቡ እንኳን ወደ ኦርቶዶክስ ተዋህዶ የተቀላቀልኩት እንኳን 300,000 ፎሎወር ደርሻለሁ። እኔ ተመስገን
ከይዋድ በተሻለ ዕውቀት ኖሮኝ ወይም ደግሞ እንደ ይዋድ እህት ወንድሞቼን እየመገብኩኝ አይደለም። ፈትፍቶ የሚጋብዝ ፈትፍቶ የሚያጎርስ እግዚአብሔር ቃልን የሚያስተምር ድንቅ ወንድማችን ነው ይዋድ እና ይዋድ የተሻለ ዕውቀት ያለው ሰው ነው። ሁላችሁ በተቻላችሁ መጠን ፕሮፋይል ቻሌንጅ አለላችሁ ለምን ቢባል ፕሮፋይል ቻሌንጅ ማለው አንድ ሰሞን ፕሮቴስታንት ቤት እንደቆየው ያሬዶ ያውቃልና የሆነውን ሰውዬ ፕሮፋይል ቻሌንጅ እናደርገዋለን። አንደኛውን ፕሮፋይል ቻሌንጅ እናደርጋለን። ይሄ ጎጠኝነት ምናምን ውስጥ ይከታችኋልና ፕሮፋይል መቀየር የምትችሉ ሰዎች በፍቃደኝነት ቀይሩ። ነገር ግን ፎሎ ግን አለማድረግ ግን አይቻልም። ይዋዲን ፎሎ አድርጉት። የፎሎ ቪዲዮ ይሰራለት። ቀጥሎ ደግሞ እግዚአብሔር አምላክ ይመስገን በይዋድ ላይ ያለው እውነት የሆነው ክርስቶስ ኢየሱስ የገለጠውን እውነት ማሸነፍ ስለማይችሉ ትልቁ ቻሌንጃቸው ምንድነው? በዚህ ሚዲያ ላይ ወይ ማሳሰር ወይ መግደል ነው እና ፎቶ አለኝ አምጣው ምናምን ብሎ መዛት እስከዚህ ድረስ ላይቭ ስትሪም ላይ 4000 ሰው 3500 ሰው ቁጭ ብሎ እንዲተሰብስቦ አሁን ፎቶውን አምጣው አሁን ለኔ ላክልኝ በውስጥ ማለት ምን ማለት ነው? የመጀመሪያው ጉዳይ። አልፎ ተርፎ ደግሞ አንድም ቀን ኦርቶዶክስ ፕሮቴስታንትን ለማጥቃትም ሆነ ሙስሊምን ለማጥቃት ጴንጤና ኦርቶዶክስ ወይም ደግሞ ጴንጤና ሙስሊም ወይም ደግሞ ኦርቶዶክስና ኤቲስት አንድ ላይ ተስማምተው የሆነ ሃይማኖትን ለመምታት መተው አያውቁ። ሁልጊዜ የምናየው በፕሮቴስታንት ቤት ውስጥ አንድ ኤቲስት አለች። እሷ ኤቲስት ጴንጤንና ሙስሊምን ለማጋባት ትመጣለች። እሷን ያሞግሳታል። ከዛ በኋላ ደግሞ ሙስሊሞችን እንደዚህ የሰደበበትን አዳማ ነው የሚኖረው በቃ አለቀለት ብሎ እስከ ማውራት ድረስ ኳይ ምንድነው አላማው? እንደዛ ማለት ነው። አልፎ ተርፎ ደግሞ ሙስሊሞችስ ገዳይ ናቸው ወይ? ሙስሊሞችን የሰደበበትን ፎቶን አምጣው ማለት ስትናገር ምንድነው እያወራ ያለ? ኤርሚያስ አበበ በግልጽ ፎቶን አምጣልኝ። ዮናስ ሙሉነ እንኳን ሁልጊዜም ወረኛ ነው፣ ቁም ነገር ላይ የለም፣ እናውቀዋለን። ከዚህ በፊት ጆን ዳንኤል የሚባል አንድ ቲክታከር አለማይ ላይ የሚሰራ ቲክታከር ፕሌን ላይ እንደዛ ሲያደርግ ላይቭ ገብቶ ልጁ ላይ እንደዚህ ያከረረበት ዮናስ ማኛው ነው ዮናስ ሙሉነ የሚሉት ነው እንደዛ ያከረረበት። አይዞ ፎቶ አንስቼዋለሁ ስክሪንሻት አድርጌዋለሁ ሲል ነው ልጁን ገደል ውስጥ የከተተው። አውሪ እንጂ አድራጊ አይደለም ዮናስ ሙሉነ። ግን ወንድሞቻችንን የመጠበቅ ግዴታ አለብን። ይዋድን የመጠበቅ ግዴታ አለብን። ከይዋድ ጎን የመቆም ግዴታ አለብን። በትምህርት አቅቷቸዋል። በትምህርት ያቃታቸውን ምን ማድረግ ነው የሚጀምሩት? ማሸሽ። ከዚህ ሚዲያ እንዳይመጡ ፎቶአቸው አለኝ እንትናቸው አለኝ ያለው ማሸሽ። ጠፉ ብንባል የምንበዛበት የተወለድነው ደግሞ በክርስቶስ ኢየሱስ ደም መሆኑን ማለት ወንድም ከወንድሙ ጋር አብሮ ሲቆም ነው። ወንድሞችን የመጨረሻ ለመከር የሚገባው አንድ ነገር ብቻ ነው። ከፕሮቴስታንቶች ጋር ነገርን በልክ ማድረግ። በቃ አወቅናቸው ብለን እኛ ውስጥ ያለውን ፍቅር ለነሱ እየሰጠን እነሱ ደግሞ እንደ ተኩላ የኛን ነገርን የሚቦረብሩ ከሆነ ልክ አይደለም ማለት ነው። ያሬዲ በጣም ስሜታዊ ሆኜ የተናገርኩት ይቅርታ ለስሜታዊነት። ቪዲዮ ሰርቻለሁ። ቪዲዮን ገብታችሁ ሪፖስት አድርጉልኝ። አመሰግናለሁ ወንድሜ። እናመሰግናለን። እረዳችኋለሁ። ባይዘዌ እኔ ቤቱንም የከፈትኩት በደንብ ሰው ሀሳብ እንዲሰጥ ነውና ምንም ስሜት አይነት አይደለም ማለት ስሜት ያደርጋል፣ ኢሞሽን ያደርጋል እና ቃላቶቻችሁም ችግር የለውም ከምን አንጻር እንደተነገረ ስለምናውቀው ማለት ነው። እኔ በጣም የሚገርመኝ ነገር አንዳንዴ እንደዚህ ልክ በጣም ተሰምቶኝ ስናገር አንዳንድ ሰዎች ይመጡና ተቃራኒ እምነትን ለምሳሌ ፕሮቴስታንትን ከሆነ የምናገረው ቢመጡና አንተ ዲያቆን አይደለ እንዴ ለምን እንደዚህ ትናገር ያሉኛል። በፊት ወይኔ እውነታቸውን እኮ ነበር። አሁን ላይ ግን ለካ እንደዚህ የሚሉኝ በቃ ዝም በሉ አትናገር ለማለት ነው ለካ እንጂ እኔን እውነት አክብረውኝ አይደለም። ምክንያቱም እኔ ከተናገርኩት በላይ ሌሎች ሲናገሩ ምንም አይመስላቸውም። የእነሱ ቤተ እምነቶች እኛም በደንብ አድርገው ሲያጥረገርጉ ምንም አይመስላቸውም። ኢየሱስ ጌታውን ይላሉ። ልክ እኛ መናገር ስንጀምር ግን ምን ይላሉ? ኧረ አንተ ዲያቆን ነህ፣ ኧረ አንተ እንዲህ ነህ፣ ይሄ ከአንተ አይጠበቅም። ኖ ለምን እንደማይጠበቀው ከኔ ወንድምህ ሲናገረው ትክክል ሆኖ እኔ ስናገረው ከአንተ አይጠበቅም እንዴት ትለኛለህ? አየህ፣ አይሆንም ይሄ። ስለዚህ በደንብ እኛም ራሳችን መስተካከል አለብን። ተሜ መስተካከል አለበት። እኔ ሁላችንም እዚህ ያለው ሰዎች ከዚህ በኋላ
እንትኑ መስመር ሊኖረው ይገባል። የምንገባበት ቤቶች መስመር ሊኖራቸው ይገባል። ግንኙነቱ መስመር ሊኖረው ይገባል። ብዙ ነገር መስመር ካልያዘ የየዋህነት ነገሩ ብቻ ዋጋ ያስከፍላል እና በዛ መልኩ ይታሰብ። ዲያቆን መኳንንት እንኳን በሰላም መጡ። ቢኒ ቅደምና ወደ ዲያቆን እንሄዳለን። ዲያቆን ቪዲዮ እንዳይዘጉ እሺ። አሁን ሞገስ ያሉት እርሶ ኖት። ገና ደግሞ እየነቁ ነው መሰለኝ። ቢኒ እሺ፣ እንዴት አመሻችሁ? እንዴት አደራችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ኦኬ፣ እሺ። ምናልባት እኔ አጠር ያለች ሀሳብ ውስጥ በእርግጥ እኔ ብዙም አልገረመኝም ይህ ነገር መደረጉ አልገረመኝም። ምክንያቱም ቅድም ቤትም ተናግራለች። በአማን ብቻ ሳይሆን አቤል አቡናን ምን ያህል እንዴት እንዳሳሰሩት ሊገሉት ትንቢት ሁሉ ይናገራሉ እኮ ባይዘው ትንቢት ሁሉ መጣልን ሲገደል አየን ምናምን ብለው እኮ በአደባባይ ይናገራሉ። ይሄ የፕሮቴስታንት ይቅርታ አድርጉልኝ በጭም መንፈስ ከየት እንደሚቀዳ እኮ ያየንበት ነው። ለወንድሞቻቸው እንኳን የማይራሩ ናቸው። ኤኒሃው ወንድሞቻቸውን በጥቅማቸው በክብራቸው ከመጣህባቸው ወንድሙን ራሱ ለማስገደል ምንም ችግር የለባቸው። ሰው መንፈሳቸው ከየት እንደሆነ የሚታወቅ ነው የነሱ መንፈስ እና በጣም የተለጠጠ ጉራ አለባቸው፣ ክብር አለባቸው። ክብራቸው ከክርስቶስም በላይ ነው። ያው ክርስቶስን የሚሰድብ ሰው ጋር እንኳን ህብረት ለማድረግ ምንም ችግር የለባቸው። የነሱ ስም ተነሳ፣ ተሞገሱ። አንድ ቀን ክርስቶስ ስትሳደብ የነበረች ስላሴን ስትሳደብ የነበረችን ሴት አምጥተው ለማንገስ የዚህን ያህል ደረጃ የሄዱበት ርቀት በጣም የሚያስተዛዝብ ነው። በጣም የሚያስጠላ መኮፈስ አለ። ያ መኮፈስ ደግሞ ትቢቱ አምጥቶባቸዋል። ትቢት ደግሞ ገዳይ ሁሉ አድርጓቸዋል። ባይዘዌ ማንም ሰው ቢሞት በክብራቸው ከመጣ ማንም ሰው ቢሞት ደሙ ቢፈስ ምንም ዋጋ እንትን ግድ ያላቸው አይመስለኝም እና በዚህን ያህል ደረጃ የሆኑ ሰዎች ናቸው ይታወቃል። ስለዚህ አሁን በህወሓት ላይ ያደረጉት ነገር ምንም ሊገርመን አይገባም። ከዚህ በላይም ቢችሉ ከዚህ በላይም ያደርጋሉ። ሊያሳፍኑትም ሊያስገድሉትም ይችላሉ ቢቻላቸው ማለት ነው። ይሄን ለማድረግም ሞክረዋል። ለማስያዝም የሞከሩበት አጋጣሚ አለ። ወደ ኋላ ሄደን ካረሳ ነው በስተቀር ሾርት ሚሞሪ ካልሆነን በስተቀር እነ ኤርሚያስ ምን ሲያደርጉ እንደነበረ የሚታወቅ ነው። በእነሱ መገረም የለብንም። እኔ በጣም የተናደድኩት ግን ይቅርታ አድርጉልኝ፣ በጣም የተረሱ የነበሩ ሰዎችን አላግባብ የኛ ልጆች ናቸው ሄደው እንደዚህ ያገነኗቸው። እውነት ለመናገር በቃ ተረስተው ነበር እኮ ከጥቅም ውጭ ሆነው ወጥተው በቤታቸው እንኳን ሰው እንኳን የሚገባላቸዋል ነበርምና ግን አንዳንዴ ከኛ ልጆችም ክብር የሚፈልጉ የራሳቸው ማንነት የሚፈልጉ ሰዎች ሄደው ተረሳነ ያሉ ሰዎች ሄደው እንደዚህ ያመጡ ወደ ላይ ያወጣቸው እነሱ ናቸው። ባይዘው ጥሩ ስራ ተሰርቶ ነበርና ተሳዳቢ እንደሆኑ ወንጌል እንደማይሰብኩ ይታወቃል። የራሳቸው ሰዎች ፕሮቴስታንቶች ሳይቀሩ እናንተ ምንም አልሰበካችሁ፣ ምንድነው ከእናንተ የተማርነው ነገር ጥላቻ ብቻ ነው፣ ወንጌል የታለ ብለው ትተዋቸው ሄደው ነበር። የማይሆን ነገር የተሰራ ነገር አለ። ይሄ ትክክል አይደለም። ይሄ መታረም አለበት። በአደባባይ እንደዚህ ያሰሩ ሰዎችም እንደዚህ አይነት ነገር ሊወቀሱ ይገባቸዋል። ለምንድን ነው ምን ሊደረግ ነው እነሱ ጋር የተሄደው? በመጀመሪያ ደረጃ ሰው ጠፍቶ ነው? ዝና ተፈልጎ ነው? ምን ተፈልጎ ነው? እና የማይሆን ነገር ተሰርቶ እንደዚህ አይነት ነገር ውስጥ እንዲሆኑ ያደረጓቸው የኛው ልጆች ናቸው እና ይሄ በጣም ሊታረም የሚገባው ነው። አሁንም ቢሆን ውይይት እነሱን መጥራት አያስፈልግም። ከነሱ ምን ይገኛል ነው። እኔ ለምንድን ነው ኢግኖር ቢደረጉ እኮ እዛው ሙሽሽ ይላሉ። ምንድነው ከነሱ የሚገኘው? ውይይት ራሱ በኮንዲሽን የሚወያዩ ሰዎች የሆነ ቦታ ላይ ተቸክለው ቀርተው ይሄን ካልተወያያችሁን አንወያይም የሚሉ ሰዎች ሁሉ ጊዜ ለመተቸትና ለመሳደብ ወይም ደግሞ በሚያዋጣቸው ያዋጣናል ብለው በሚያስቡት ብቻ ነው ለመወያየት የሚፈልጉት። ኢቭን ያም ደግሞ ትምህርት ይሰጣል ብለው ሳይሆን ሰዎችን በዚህ እናሸማቀቃለን ወይም ደግሞ እንትን እንላለን ብለው በሚያስቡት ነው። እንደዚህ አይነት ሰዎች ጋር ምን ያስፈልጋል ነው? ምን ያደርጋል? ስለዚህ እኔ እንደኔ አሁንም ቢሆንም ምንም አይነት ከእንደዚህ አይነት ሰዎች ጋር ውይይት የሚባል ነገር ማድረግ አስፈላጊ አይደለም። በቃ ንቀው መተው ነው። እነዚህ ባለጌው ናቸው፣ ስድ ናቸው፣ ነፍሰ ገዳዮች ናቸው። ኦኬ፣ በድህነት ላይ አይወያዩም። በመሰረታዊ ጉዳይ ላይ መወያየት አይፈልጉም። የጠበበች መስመር ውስጥ ነው ያሉት። ያቺን ነገር ካልነካላቸው ውይይት የማይፈልጉ ሰዎች ናቸው። ያቺን ደግሞ የሚፈልጓት ለምን እንደሆነ ይታወቃል። ስለዚህ በእነሱ ወጥመድ ውስጥ ዘሎን የገቡ የኛ ልጆች ናቸው እና አሁንም ቢሆን የእነሱ ወጥመድ ውስጥ መግባት አስፈላጊ አይደለም።
በዛ መስመር ውስጥ መሄድ አስፈላጊ ነው ብዬ አላስብም እንደኔ ማለት ነውና በፍጥነት ከዚህ ሐሳብ ውስጥ ወጥቶ መተው ነው ስራችሁን መስራት ነው ገብቷል በጣም ብዙ ስራ ተሰርቶ እኮ ብዙ ሰዎች መጥተዋል የራሳቸው ይሄው ተሜ ራሱ እኮ የዛ ውጤት እኮ ነው ከኤርሚያስ ጋር በተደረገ ውይይት አይደለም ተሜ የመጣው በቃ ወንጌል ስለተሰራ ሌላም ብዙ ሰዎች የመጡት እኮ በዛ መንገድ ነው እንጂ ከሱ ጋር በነበረ ውይይት ወይም በዛ በጭቅጭቅ አይደለም ስለዚህ የከሰመን ሰው አውጥቶ ላይ ማድረግ ተገቢ አይደለም ትክክልም አይደለም ስለዚህ ከዚህ መስመር ውጡ ነው ማለት ነው አሁን ሌሎችም ቢሆን እንዲህ አይነት ውይይት ለሚወያዩ ሰዎችን ውይይት ጥሪ ያርጉላቸው እንዲህ አይነት ሰዎችን አያስፈልጊ አይደለም ታዋቸው በራሳቸው ጊዜ ከስማሉ ባይዘው ከስመውም ነበር በራሳቸው ጊዜ ለፍልፈው ጮሆ መጨረሻ ላይ ሰውም የማይገባላቸው ደረጃ ደርሰው ነበር ኦኬ እና እንደዚህ አይነት ነገር ቢደረግ መልካም ነው ብዬ አስባለሁ ከዛ ውጭ ዮሐዴን ልክ ነው ዮሐድ አግባብ አይደለም 70-80 ሺህ ፎሎወር ይዞ እስካሁን መሆን አልነበረበትም ዮሐዴ ማለት ነውና እሱን ሰዎች እንትን እንዲሉት ማድረግ መቻል አለብን ማያያዝ መቻል አለብን ፎሎን ማሳደግ ነው ከዛ በተረፈ ምንም ሙስሊሞችም ቢሆኑ ምንም የሚያመጡት ነገር የለም የዮሐድ ፎቶ አላቸው ይታወቃል በቪዲዮ እኮ ይሰራ የነበረ ነው አይደል እንዴ ከኛ ጋር ቪዲዮ ወጥቶ ከኢዮብ ጋር በፊት ለፊት ቪዲዮ ሁሉ አለው ዮሐድ ስለዚህ አዲስ ነገር አይደለም ሲጀመር ምንም የሚያመጡትም ነገር የለም ስለዚህ ከዚህ አንፃር ዮሐድም ብዙም ፓኒክ እንዳይሆን የሚያስፈራ ነገር የለም ለዮሐድም ቢሆንም ካለም ደግሞ የሚደረገው ነገር ይደረጋል ግን አይመስለኝም በዛ ደረጃ ያለ አይመስለኝም አሁን ላይ ስጋት የለም ግን ፎሎ ማድረግ አለብን ዮሐድን መከተል አለብን ሁላችንም 100 እና 200 ሺህ ከዛ በላይ መግባት አለበት ዮሐድ ለምንድነው እዚህ እስካሁን እዚህ ያለው የሚለው የሚያስቆጭ ነው ማለት ነውና ይሄን ሐሳብ ነው የምሰጠው ያሬድዬ አመሰግናለሁ እሺ ቢኒሻ በጣም እናመሰግናለን ዛሬ እንዳልኩት ያው እስልምና ላይ የምትሰሩ ወንድሞች በተለይ እህቶች ለእናንተ ቅድሚያ የሰጠሁትም ለዛም ነው ቢኒን ፎሎ ያላደረጋችሁ ፎሎ አድርጉት ቢኒ እንኳን በጣም እንደው የቢኒ ፎሎ መቼ እንደሚያድግ የዳግም ምጽአት እንግዲህ ነው የሚሆነው እንደው ፎሎ ሳያድግ ራሱ ያው ልንሞትም እንችላለን ቢኒን ሳናይ ቢኒ በጣም ይሄው ምንም ጥሩነቱ ምንም አይመስለውም ፎሎ አደገ ቢኒ ዋናውን ማስተማሩን ብቻ ነው የሚያውና ቢኒዬን ፎሎ አድርጉት እሺ ቤትሻ ሐሳባለሽ እንደ ዲያቆን ከመቀጠላችሁ በፊት የረሳሁት ነገር አለና ምናልባት የሚገባ ሰው ካለ በእኔ ምትክ እንትን ሐሳብ ሰጭ ይወረድ ሜቢ የሚገባ ሰው ካለ ፈጥፍጠኝ ምንድነው ሐሳብ የመሰላችሁ ለኛ ለኦርቶዶክሳውያኖች ነውና ብዙ ጊዜ ያው እዚህ ሚዲያ ላይ እንደምናየው ነገር ያው ማቀራረብ ይበዛልና ጥንቃቄ ብታደርጉ ማለት ልክ አለው አይደለ እስከ ገበናችሁን እስከ ማሳየት ድረስ ባትሄዱ እያንዳንዱ ነገር ልክ አለው እና አክሊልም ቢሆን ሌሎቻችሁ እዛ ያላችሁ ፕሮቴስታንቶች ላይ የሚሰሩ ሰው አሁን ላይ እናት አባት የሚታመንበት ዘመን ላይ አይደለንም ያለነው ስለዚህ ትናንትና ተዋወቅን ብላችሁ ቤታችሁ ገበናችሁን የምታሳዩ ሰዎች በቃ እኔ በጣም ነው ማዝንባችሁ የምር ማለት ነው እንደዛ አይደረግም የተዋወቃችሁት ሚዲያ ላይ ነው እንጂ የእናትህ የአባትህ ዘመድ አይደለም ወይ ደግሞ የሆነ የሚያስተሳስራችሁ ነገር ኑሮ ሳይሆን ሚዲያ ላይ ተዋወቃችሁ ከዛ በኋላ ገበናችሁን ማሳየት ግን ጥሩ አይደለም ቤት ውስጥ ገብቶ ገበናን እስከማየት ድረስ የደረሰ ጓደኝነት ባይኖራችሁ ጓደኝነታችሁ ልክ ብታበጁለት ጥሩ ነው ምክንያቱም ለዚህ ነው እየተዳፈሩ እንደዚህ አደርጋለሁ እያሉ ያሉት ያንን ነው ኦኬ ገበናችሁን እያሳያችሁ ስለሆነ ልክ አድርጉት ልክ አበጁለት ማለት መስመር አለው ለእያንዳንዱ ነገር መስመር አለ ጓደኝነት መስመር አለው ለእህትነት መስመር አለው ለአባት ለእናትም እንደዛ መስመር አላችሁ እያንዳንዳችሁ መስመር አላችሁ እና ቢያንስ እንኳን ይሄን ብታበጁና ራሳችሁን ብታስከብሩ እናንተ ስትከበሩ ነው ኦኬ ቤተሰቦቻችሁ ማክበር እና እናንተ ስትከበሩ ነው ሌላውን ማስከበር የምትችሉ እናንተ ስትከበሩ ነው ቤተክርስቲያናችሁንም ማስከበር የምትችሉት ማለት ነው እናንተ ሳትከበሩ ቤተክርስቲያናችሁን ማስከበር አትችሉም ምክንያቱም ውስጡን ገብቶ ያወቀ ሰው አንተ መምታት ቀላል ነው በጣም ቀላል ነው እና ቢያንስ ፕሮቴስታንት ላይ የምትሰሩ እኔ ሁላችሁም ማለት ነው እዚህም ያላችሁ ሰዎችም ፕሮቴስታንት ላይ የምትሰሩ
ሙስሊሞች ለምንሰራ ያው አንታወቅ እዚህ ቢኒያም ከዚህ የዘለለ ከዚህ ከሞራ የዘለለ በውስጥ ምንም አያውቅም። ኦኬ ያሬድንም ይሁን ማንም አንታወቅ። ለምን ቆጥብ ብለን ስለምን እናንተም እንደዛ ሁን ተቆጣጣው። እዚህ ላይ ምንም ክርስቲያን ቢሆን ራሱ ነገ ተነገ ወዲያ አሳልፎ ያለ መስጠቱ በምን ታውቃላችሁ ነው። ስለዚህ ልክ አበጁለት። ፕሮቴስታንት ላይ የሚሰሩ በጣም ልክ አብዝታችሁታል። ውስጥ እስከ መግባት ቤተሰብ እስከ ማወቅ ጓዳህን በርብሮ እስከሚያውቅለት ድረስ መሄዱ ትክክል አይደለም እና ቢያንስ እንኳን ማለት መናበብ እስካለባችሁ ድረስ ተናበቡ። ግን ጓዳችሁን ሚስጥራችሁን በአደባባይ ላወቃችሁ ጓደኛችሁ ዘርግፋችሁ እናገር ቆጥብ ብትሉ ጥሩ ነው የሚል ሀሳብ አለኝና ያ ነው። እንደ እህት ከተቀበላችሁ ተቀበሉ። አይ አልቀበልም ካላችሁ እንግዲህ ዋጋችሁ ታገኙታላችሁ፣ መብታችሁ ነው። ይሄ ለማለት ነው። እሺ ቤቲ ተቀበሉ፣ ካልተቀበላችሁ ዋጋችሁ ታገኛላችሁ። ቁጥብጥብ በሉ። የቤቲ ቃላት ያስቃሉ። አንዳንዴ ቁጥብጥብ በሉ በቃ አለች። አሪፍ ከፍቅሯ ነው እውነት፣ ከእህትነት ፍቅሯ ነው። ለእናንተ ከመሳሳት ለእኛ ከመሳሳት ነው። እና ደግሞ ብልህ መሆን አለብን ነው አሁን ላይ። ምክንያቱም ትዝ ይለኛል ዲያቆን ትዝ ይሎታል አንድ ቀን ወይ ብሩኬም ትዝ ይለዋል። እኔ ጋር ለለቅሶ ተገናኝታችሁ የሆነ ፎቶ ተነስታችሁ ከዚያ የሆነ ሰው ያንን ፎቶ አወጣለሁ ሲል ትዝ ይላል ዲያቆን። እኔ ትዝ ይለኛል ዲያቆንዬ፣ እኔ ራሴ ትዝ ይለኛል። ጴንጤ ያልነበርኩ ያኔ እና አወጣዋለሁ ያንን ፎቶ ሲል ነበር። አብሯችሁ ተነስቶ እናንተ በንጽህና በቃ በየዋህነት ነው አብራችሁ የተነሳችሁት እና የዛን ሰግን ያንን ፎቶ አወጣዋለሁ ደምሮ ነው ወንድሜ በቃ ደምሮ ነው እንደ ያረው ነው እኔ ወስቻለሁ። እኔ ማን እንደሆነ ብቻ ግን አጋጣሚ እንደዚህ ነበር እና አይ ቲንክ ቤቲም ያንን ፖይንት እያደረገች ነው። እና አሁን ዛሬ እንግዲህ ያው ሰውም እየተሰባሰበ ስለሆነ እየተናገርን ያለው ምንድነው በዮሐድዬና በታላቁ ጅብሪል ላይ ይሄን ሰሞን ሙስሊሞችና ፕሮቴስታንቶች ፕሮቴስታንት ስል ሁሉንም አይደለም። አሁንም እሱን በደንብ አስተውሉ። ምክንያቱም ዛሬ ቪዲዮ ይሰሩ አሉ። ለምሳሌ ኤፍሬም ባለጊዜው ቪዲዮ ሰርቷል፣ አይታችሁ ከሆነ አላቅም። እንዲሁም ከዚህ በኋላ ሚናይን እለያለሁ ህብረቴንም እለያለሁ እስካሁን ድረስም ምናምን ብሎ ይቅርታ ጠይቆ ዮሐድዬን ከዮሐድ ጎን እንደሚቆምና እየተደረገ ያለው ነገር ትክክል እንደሆነ ሰርቷል። ሄሉን አይቻለው፣ ማነው ደግሞ አቤል አቡናን አይቻለው። ሌላ ሰው አላየውም። እውነቱን ለመናገር ከእስልምናው እስከ ነጭራሹ አላየውም። ማጆሪቲው ፕሮቴስታንት ግን ከሙስሊሞች ጋር ወይም ከኤቲስቶች ጋር አንድ ላይ ሆነው ሲሰሩ እያየን ነው። ምን ለማድረግ ልጆቻችን ወንድሞቻችንን ያው አሳልፎ ለመስጠት ማለት ነው እና ደግሞ ለማሳደድ እንደ ቀልድ የሚታይ አይደለም እንዳልኩት። ስለዚህ የእኛ ህብረት ይሄን ነገር በደንብ አድርጎ ሰው እንዲያውቀው ማድረግ ያስፈልጋል ብዬ ስለማምን ነው። ዲያቆን እንኳን በሰላም መጡ። ይቀጥሉ ሀሳብ ካሉት። እሺ ዲያቆን እንኳን ደህና ቆያችሁኝ። ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። እንግዲህ ሰሞኑ እያየን ያለው ነገር ያው ሰምታችኋልና የሆነ ነገር ተገነዘብን። በቃ አሁን እየለየን መጣን ቢያንስ ማለት ነው። ፊልም ስታነሳ ነበረና ምንድነው እየተረዳ ነው ማለት ከዚህ አሁን በጣም ብዙ ነው። ሁላችሁም ሰምታችኋል ያለውን ነገር ሲቹዌሽኑ። በቃ ከፕሮቴስታንቲዝም ምንድነው የተረዳ ነው? የመጀመሪያው ነገር ያው ጥላቻ ነው። ከበፊት የምናውቀው ጥላቻ በፊት አይደለም። በነገራችን ላይ በቃላት ሲናገሩ ምናምን በጌታ ፍቅር እወዳለሁ ምናምን ሲሉ ውሸት እንደሆነ ምናምን ተመልክተናል። በነገራችን ላይ በቃ በጌታ ፍቅር እወዳለሁ ምናምን እንደ ፕሮቴስታንት ያየሁት እንደዚህ አስመሳይነት አይቻላል። ግን ለራሳቸው ለወንድሞቻቸው ከዚህም በፊት እንዳየ ነው ማለት ነው። አማንሻሎምን ተመልከቱ፣ አቤል አቡናን ተመልከቱ። ሌሎችንም ስታዩት ለእስር ለመግደል ምናምን በጣም ብዙ ነገር ሲያደርጉ ተመልክተናል። እስከ መግደል ድረስ ማለት ነው፣ እስከ መታሰር ድረስ አይተናል። የራሳቸው ወንድሞች ማለት ነው። ይህ ትልቁ የፕሮቴስታንት ላይ ያየ ነው ማለት አስመሳይነት። በጌታ ፍቅር እወድሃለሁ እያለ በውስጥ ግን ምን የሚያደርጉ ናቸው? የሚገሉ ናቸው ማለት ነው። ፕሮቴስታንቲዝም ከጅምሩ በነገራችን ላይ ማር በመርዝ የተለወሰ ማለት ነው የምናውቀው።
እና ይህን ጥላቻቸውን ተረድተናል። አስመሳይነት ደግሞ የአስመሳይነት ጥግ ማለት ነው። በክብራቸው በገንዘብ ከተመጣ ወይ በቃ አንተ አሞግስ አንተ አክብር እንጂ ችግር የለባቸው። ለምን ከማንም ጋር አይመቻል? ከሙስሊም ጋር ይሁን ከኤቲስት ጋር እየፈለገ ኢሉሚናቲ ለምን ሰይጣን አይሆንም? ሰይጣን ቤተክርስቲያንን የሚቃወም ከሆነ ከእርሱ ጋር ይተባበራሉ። ይኸው ሲተባበሩ አየን። ሲተባበሩ ሙስሊሞች ጋር ከዚህም በፊት ታስታውሳላችሁ። ኦፓን ላይ ሲሰራ የነበረ በነገራችን ላይ ኦፓን ላይ ቪዲዮ የሰራ ዳንኤል እውነት ለሁሉ ነው። ከፕሮቴስታንት ዳንኤል እውነት ለሁሉ ከዚህም በፊት ወደኋላ ተመልሳችሁ ብታዩት ክርስቶስ ላይ ስትናገር የነበረው እንደ ዳንኤል እውነት ለሁሉ ደጋጎች ደግሞ አሉ። እሷ ላይ ሲሰሩ ነበር። ይሄኛው ግን የእንትኑ ጥግ ስትመለከቱት ከእሷ ጋርም ይኸው ታሞግሰው በቃ ቤተክርስቲያንን ትሳደብ እንጂ ችግር የለበትም ማለት ነው። ችግር የለበትም። ቤተክርስቲያን ግን እንደፈለገ በቃ የጌታ ቤተክርስቲያን ማፍረስ ነው ሲጀመር። ክርስትናን የማፍረስ ጥግ ፕሮቴስታንት ላይ ነው የምናየው ማለት ነው። ሌላ ስለ ውይይት ነው። ሰምታችኋል እንግዲህ ሁላችሁም ውይይት ላይ ዮሐዴ ውይይትን አቀረበ። ከዮሐዴ በፊትም በነገራችን ላይ ዲያቆን ናታኔም አቅርቦትለታል፣ ልደት አቅርቦለታል። ሌሎች በቤተ ክርስቲያን ውስጥ ያሉት እንትን ያላቸው በስተቀር ድቁና ወይም ደግሞ ቅስና ወይም ጵጵስና አለ ቀለመ ወርቅ። ኧረ አንድ ምዕመን ይበቃሃል ማለት ሌላ ተው። በነገረ ድህነት ዙሪያ በእምነት ዙሪያ አንድ የምዕመን በኢትዮጵያ ኦርቶዶክስ ውስጥ ያለው የተማረ አንድ ምዕመን ይበቃሃል። በነገራችን ላይ አንድ ምዕመን በቂ ነው ለአንተ ለውይይት። ግን ምን ተመልክተናል? ሰዎች በደንብ ስሙ። ዮሐድም አቀረበ። ሌሎቹ በነገረ ድህነት ውስጥ በቤተ ክርስቲያን ፊት ለፊት ማንም መቆም አይችልም። በቃ ቤተ ክርስቲያን እውነተኛ የጌታ ቤተ ክርስቲያን ነገረ ድህነቷ ትክክል መሆኑን እውነት መሆኗን የምትመለከቱት በዚህ ማንም መቆም አይችልም። ይኸው ቀለሜ እንደዛ እንግዲህ በዛ ልክ እኔ እንደዚህ ነኝ ብሎ ራሱን እንትን የሚል በነገረ ድህነትና በፍጹም ኧረ አንተማ ቅድስና የለህም እየተባለ ቅድስና ዮሐዴማ በቃ በአንድ በኩል ቅድስና ነው፣ በአንድ በኩል ይገደላል። ኧረ በሰማዕትነት ነው። በጣም ነው የሚገርመው ማለት ነውና እንዲያው ፖለቲካውና ምናምን ስለሚሰሩ እንጂ ከነዚህ ጋር እውነት ለመናገር ከኤርሚያስ ጋር ለውይይትም ቁጭ ብሎ መወያየት አይደለም፣ ብቁም ስላልሆነ በትምህርት ማለት ነው። በተለይ በነገረ ድህነት ብቁ አይደለም። ትናንትና ያስተማረውን ዛሬ አይደግመውም። እራሱ ስትመለከቱት በነገረ ጥምቀት ትናንትና ሲያስተምር የነበረውን ዛሬ ከደገመ ታዩታላችሁ። ሌላም ትምህርትም ማለት ነው። ግን ምንድን ነው እዚህ ጋር ፕሮቴስታንት ውስጥ ያሉት እርስ በርሳቸው ራሱ አይስማሙም አይደል? አይስማሙም እርስ በርሳቸው። ቤተ ክርስቲያን ለመውጋት ግን እርስ በርስ ይስማማሉ። ከዚህ በፊት ተመልክታችሁ ከሆነ ማንን ነው አማን ሻሎምን፣ ያው ትምህርቱ ታውቋላችሁ፣ ካልቪኒዝም የሚባል ትምህርት ነው። ካልቪኒዝም ማለት ደግሞ ቅድመ ውሳኔ ነው። ሁሉም ተወስኗል። በቃ ቀድሞ እግዚአብሔር መርጧል፣ ሲኦል የሚገቡትንም ገነት የሚገቡትንም መርጧቸዋል ብሎ የሚያምን ክርስቶስ ለተወሰነ ሰዎች ብቻ ብሎ የሞተው ብሎ የሚያምን ያንን ቀለሜ ምን ሲያደርግ ስል ነበረ? የሴጣን የአጋንንት ምናምን እሱ ብቻ አይደለም የገንዘብም ሲነካ ያው የ100,000 የረሳን እንዳይመስል። በነገራችን ላይ አልረሳንም እኛ እንኳን ጴንጤዎች ኦርቶዶክሳውያንም አልረሳንም የ100,000 ጉዳይ ማለት ነው። እና ያኔ በቃ ሲነሱበት አጋንንት ሲል ነበር። ግን ቤተ ክርስቲያን ለመውጋት ሁሉም አንድ ላይ በህብረት ይሆናሉ። ይሄ ትልቁ ይሄ እነሱ ድክመት ነው። እና በነገረ ድህነት ፊት ለፊታችን መቆም እንደማትችሉ ሌላኛው የተማርንበት ነው። ኤፍ ያነሳችው ሁሉም ያው በቅጡ መሆን አለበት የሚለው ተምረንበታል። ባለፈው አይተናል በተወሰነ። እሱ ምንድን ነው ዲያቆንዬ የሲሳይ ጉዳይ አይተናል። በቃ ተምረንበታል። ቢያንስ እስከ ምን ያህል ድንበር ማድረግ እንዳለብን ማለት ነው። በቃ ምንም ቢሆን ምንም ያህል ጓደኛ ቢሆንም ከእምነት ውጭ ከሆነ የማይመች አካሄድ ከአንተ ከማይመስሉ ጋር አታደርግ የተባለው የመጽሐፍ ቅዱስን እንትን ማክበር አለብን ይመስለኛል። የቅዱስ ጳውሎስን መልእክት በትክክል መቀበል አለብን። ከማይመስሉን ጋር የማይመች አካሄድ አንሄድ። ይሄ የኔ ጥፋት እንደኔ
ሌላ እንትን ማለት ሌላውን መወክል ስለማልችል እንደኔ የኔ ጥፋት ነው ብዬ ነው የማስበው። እና ግን ተመርንበታል። እንግዲህ ይኸው እስከ መግደል ድረስ የሄዱት ዮሐዲን አሁን ለማስገደል አክቹዋሊ ሙስሊሞች ገዳይ ናቸው ምናምን ነው። እነሱ ግን ያንን ክሬዲት ወስዶ ነው ለሙስሊሞቹ እንደዚህ ሲያደርግ ነበረ፣ ለሙስሊሞቹ እናሳያለን ምን ያህል ሙስሊሞችን እንዴት እያዩ እንዳለን ተመልክተናል ማለት ነው በዚህ አጋጣሚ። ስለዚህ ምንድነው እዚህ ውስጥ የምሰሙት 1100 ሰዎች አላችሁ። በተቻላችሁ አቅም ምን ማድረግ ይጠበቅባችኋል? ፎሎ አድርጉ ማለት ዲያቆናትን ፎሎ አድርጉ፣ ወንድሞችን ሁሉ ፎሎ አድርጉ ማለት ፎሎ የዋድ 80 ሺህ 3 ዓመት 4 ዓመት አለፈን እኮ በጣም የሚገርመኝ ማለት ነው 3 ዓመት 4 ዓመት። ይኸው ቢኒ እኔ በነገራችን ላይ ቢኒ በዚህ አጋጣሚ በጣም ነው የማመሰግነው። የማይቀየር ሰው ማለት ይቻላል። እዛው ሁል ጊዜ በትምህርቱ የጸና ማለት በዛ አነሰ ምናምን የማይል ወንድሜን ማመስገን እፈልጋለሁ። እና ከዚህም በፊት ነው የማውቀው የዛሬ 3-4 ዓመት ቢኒ ራሱ ዮሐዲ እንደዛ እስቲ 100 ሺህ ምናምን ሳይገቡ ናቱ ዲያቆን ናቱ ሌሎች 100 ሺህ ይሄ አንዳንዴ አሳፋሪ ነው በነገራችን ላይ። እና በተቻለን አቅም ፎሎ እናድርግ። ይቅርታ ተመለሱ። እና ፎሎ እናድርግ ወንድሞችንም ሁላችንም ማለት ነው። እና ፎሎ አድርጉ። ከዛ ይሄው በተደጋጋሚ ደግሞ ቀርቦለታል። እሺ አደራችሁ ለቀለሚ ለኤርሚያስ በተደጋጋሚ ቀርቦለታል። ይሄው በሶስቱ ዲያቆናት አለ አይደል? ይሄው በእኔ ቀርቧል፣ በዲያቆን መዝሙር ያሬድ ቀርቧል፣ በዲያቆናቱ ቀርቧል። ይሄው በነገረ ድህነት እውነት የፕሮቴስታንት ትምህርት የሚያድን ነው ብለህ በፊት ለፊታችን ቆም። እምነት ብቻ አይደለ ብለህ የምታምነው ይሄው እምነት ብቻ ብለህ ቆም። እስቲ እምነት ብቻ አይደለም ብለን በፊት ለፊት እንቆም። ይሄው ጥምቀት ለድህነት አይደለም ብለህ አይደለም የምትቆመው። ይሄው ለጥምቀት ለድህነት ብለን በፊት ለፊት ይሄው እንቆማለን። ይሄው ቅዱስ ቁርባን የጌታ ስጋና ደም አይደለም ትላለህ አይደል? ይሄው በአባቶችና በቤተ ክርስቲያን ታሪክ እንዲሁም በመጽሐፍ ቅዱስ በፊት ለፊት እንቆማለን። ኧረ በጣም ብዙ ትምህርቶችን ይሄው ልሳን እንትን ነው የምትለው አይደል? በፊት ለፊት እንቆማለን። ግን አሁን ላይ ማለት በዚህ በማየው ማለት ነው ከአንተ ጋር ወርዶ ውይይት ማድረጉ ጠቃሚ አይመስለኝም ራሱ ማለት ግን እስቲ ይላለን ከተቀበልክ አሁን ላይ ጠቃሚ አይመስለኝም። ለምን ራሱን ካዋረደ ወንድሜን ገዳይ ጋር ምኑን ቆሜ እንትን ወንድሜን ገዳይ ነው በነገራችን ላይ እንዴት አይመጣው። ግን ማሳየት የተፈለገው ምንድነው እንዳልኳቸው በቃ በነገረ ድህነት ውስጥ በቤተ ክርስቲያን ትምህርት ፊት ለፊታችን መቆም እንደማይችለው እግዚአብሔር ያክብርልን። አረዘምኩ መሰለኝ ዲያቆን። እሺ ዲያቆን እግዚአብሔር ይስጥልን። ምንም ዲያቆንዬ ወይ ያሬዶ ወይ በነገራችን ላይ ዮሐድዬ ብቻ አይደለም መኩዬንም እንዲያስታውሱት ነው ወንድማችን ዲያቆን መኳንንት ዲያቆን ናታኒ ምንም የሚጠቅሙ ወንድሞች ጠቃሚ ሆኑ ጳውሎስ በድብቅ እንዳስተማረው አናሲሞስን የሚጠቅመው ልጄን እሱና አናሲሞስን ልክላቸዋለሁ እንዳለው እኚህ ጠቃሚ የሆኑ ወንድሞችን ፎሎ እንዲደረጉ በዛው እንትን እንድል ነው ያሬዲ። እሺ ግድ ነው። እዚህ ያሉትን ሁሉንም ገስት ያሉትን ፎሎ አድርጉ። እሺ ፕሊዝ ፎሎ አድርጉ ሁሉንም። ዲያቆን መኳንንትን፣ ባሩኬን፣ ዮሐድዬ ከመጣ ይግባ። አንድ ቁጥር ጻፍልኝ ዮሐድዬ። እነ ዮባ ምናምን ከመጡ አንድ ቁጥር ጻፉና አስገባችኋለሁ። ችግር የለውም። ሞዴሬተር አላችሁ አይደለ? ተምያ አለ አይገስ ለኛው ወይም ቆይ ዮሐድ ጋር ልደውልለትና እናገባ ልበለው። መልካም እሺ። ቀጥሎ ባሩኬ እድል ስጥና ሮቢ የድንግልሽ ትቀጥላለህ ማለት ነው። ባሩኬ ቀጥል። ትልቁ ላይ ላድርግህና ሀሳብ ካለ ቀጥል። እሺ ያሬዲ ሁላችሁንም ሰላም ብያለሁኝ። እንደምን አላችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ የዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳምሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ፣ ሰላም ክርስቶስ ይብዛልን ብያለሁ። ያው በሰፊውን ብዙ ነገር ተብሏል። ምንም የምጨምረው ነገር የለም። ምናልባት አንድ ነገር ለመናገር አንድ ነገር ብቻ ልናገር። ምንድነው እርሱ በቃ ክርስትና ምን እንደሆነ በዚህ አሁን በሚታዩት ሰሞኑን በታዩት ነገሮች
ማረጋገጥ ይቻላል። በራሱ ቅዱሱ መንፈስ ማደሪያ ነን የሚሉ ግን ደግሞ ኦኬ ስለ ክርስቶስ የሚሟገቱ ሰዎችን አሳልፈው ለመስጠት ሲታገሉና ሲነሱ ማንነታቸውን በደንብ ማየትና መረዳት እንችላለን። እንደሚታወቀው ትዝ ይላችሁ ከነበረ በራሳቸው ሰዎች በእስር እንዲንገላቱ ሲፈረድባቸው ድምጽ የሆኑ የነበሩት ኦርቶዶክሳውያን ክርስቲያኖች ነበሩ። ስለ ቤተ ክርስቲያን መስክረው ወይም ደግሞ ኦርቶዶክስ ክርስቲያን ሆኖ አልነበረም። ሰብአዊነት፣ ሰውነት ኦኬ ከኦርቶዶክስነት እንዲህ ነው አያችሁ የሚያገናዘብ አእምሮ ከዛም ደግሞ ትክክል ያልሆነውን ትክክል አይደለም ትክክል የሆነውን ደግሞ ትክክል ነው እያለ የሚቀጥል የሚገርም ማንነት ነው ኦርቶዶክሳዊነት ማለት እና ከስር እንዲፈቱ በጣም በብዙ መልኩ ራሳቸውም እንግዲህ እንደመሰከሩት ከሆነ የኦርቶዶክሳውያን ሚናና ድርሻ የሚገርም ነበረ። ኦኬ ሁሉም ባይባልም ደግሞ አሁን ፕሮቴስታንቱስ ጋር ሲባል ግን እንዳየነው ቢችሉ እንደውም ትናንትና ኢዮብ ያለውን ነገር ደግሞ ደስ ይለኛል። እንግዲህ ምን አለ የሚኖረው ናዝሬት ነው አለ። ስለዚህ እስልምናን ይሳደብ ነበረ። ስለዚህ ለእነሱ አሳልፈን ሰጣቸዋል እንደሚያደርጉት ያደርጉት ሲል ምን እያለ ነው? ቀለሜ ምን እያለ እየነገረን ነው ማለት ነው? ሙስሊሞች ገዳይ ናቸው እያለን ነው ማለት ነው። ኦኬ ሙስሊሞች ገዳዮች ናቸው እያለን ነው። ያው እንግዲህ መልሱን እንግዲህ እነሱ ይሰጡታል። አላቅም ነንም አይደለንም የሚለውን መልስ ከነርሱ ነው እኛ ስለማይመለከተን ጉዳይ ማለት ነው። ግን ምን ብሎ እየነገረን ነው? ሙስሊሞች ገዳዮች ናቸው፣ ስለዚህ ፍርዱ ለእነርሱ እንሰጣለን ብሎ እየተናገረ ነው ማለት ነው። ኦኬ ገረ ነው ማለት ነው። ኦኬ የተናገረ ነው። ሐሳቡ ምንድነው ማለት ነው? እርሱ እንደሚያስበው እነሱ ገዳዮች እንደሆኑ ስለደመደመም ስለዚህም ደግሞ ተላልፎ እንዲገደል ለማድረግ ሰጠ። ኦርቶዶክሳውያን ክርስቲያኖች ግን ምን አይነት ስነ ልቦና አላቸው ሲባል የሚታሰርን ጴንጤ እንኳን ድምጽ የሚሆኑ ናቸው። ማን? ኦርቶዶክሳውያን ክርስቲያኖች ምን ያደርጋሉ? ድምጽ ይሆናሉ። ምን እንዲሆን? ነፃ እንዲወጣ። ምን እንዲሆን? ወደ ቤተሰቡ እንዲመለስ፣ እንዲታሰር፣ እንዲሞት የሚፈርዱ የሚተባበሩ ሳይሆኑ ነፃ እንዲወጣ ካለበት የበደል በግፍ ከታሰረበት ቦታ ወደ ቤተሰቦቹ እንዲቀላቀሉ የሚረዱ ናቸው። ምንነት ነው ይሄ? ኦርቶዶክሳዊ ማንነት ማለት ነው። ይሄ ምንድነው? ክርስትና ነው። ኦኬ ክርስትና ነው። ክፉን በክፉ አትመልስ የምን ትምህርቱ? የክርስትና ትምህርት ነው። ስለዚህ የትኛው ጋር ቅዱስ መንፈስ እንዳለ ማረጋገጥ በዚህ ይቻላል ማለት ነው። እና በብዙ መልኩ ብዙሃኑን ነገሮችን ወንድሞች አንስታችኋል እና ቃልዎት ያሰማልላችሁ እወዳለሁ። እጅግ በጣም በብዙ መልኩ ብዙዎችን የምታግዙ የምትረዱ ታላላቅ ወንድሞች አላችሁ እዚህ ውስጥ። እግዚአብሔር አምላክ ጸጋውን ያብዛላችሁ። ነቢኒም አሉ፣ ነቤላዬም አሉ፣ እውነትሻ፣ ሮቢ፣ ተሙ፣ ያሬዶ፣ ዮሐዴ እጅግ በጣም ለብዙ መትረፍ የምትችሉ እግዚአብሔር አምላክ ጸጋውን አትረፍርፎ ይስጣችሁ። ዮሐዴም መጥቷል። በእርግጠኝነት ዮሐዴም 3 ቀን ቻሌንጅ ሰጥተናል። በ3 ቀን ውስጥ 100 ሺህ እንደሚገባ ባለሙሉ ተስፋ ነኝ። በ3 ቀን ውስጥ ማለት ነው። እና እግዚአብሔር አምላክ በሁሉ ነገር ያግዛችሁ። እግዚአብሔር አምላክ ያግዘን። አመሰግናለሁ። ያሬድ ክብር ያድልኝ። እሺ ባሩክ ተባረክ። ያሬድ ዮሐዴ መጥቷል። ቀጥል ዲያቆኒ። አይቼዋለሁ። ቆይ ከዲያቆን ጎን ላርጋቸው። አንዳንዴ ጥሩ ነው ጎን ለጎን ሲሆኑ ድቁናም ይጋባል። ወደ ብሩኬ ጎንማ ሆኖ ብሩኬ ጎን ከሆንክማ ዮሐዴ ጋዜጠኛ ነው የምትሆነው። ይቅርብህ። አዎ ኧረ ከዲያቆን ጋር ይሻላል። እንዴት አላችሁ? ሰላም እንዴት ዋላችሁ? ዲያቆንዬ አዎ ክህነቱ ቅድስና ከአንተ ወደ እኔ ይምጣ እንጂ ቅድስና አለ ነው። ከይቅርታ ጋር ቅድስና ሊሰጠኝ እኮ ነው። አልሰማህም እንዴ አንተ? መኩን ነው ዮሐድን ነው ቅድስና ቤተክርስቲያን ሰጥቷለች። ግን ለዮሐድ እያስጠየኩኝ ነው አሁን። ቅስና ያሬድ ቅስና ለማለት እኮ ነው። ገብቷል? እሱን እንኳን በቅጡ እኮ አያውቁትም። እኔ እኮ በጣም እንዲያው ብዙ ማሳደግ ይጠበቅብናል። ወይስ ዘኦርቶዶክስ ሴንት ዮሐድ ይቀጥሉ ትላለህ? አዎ እንኳን በሰላም መጣ ዮሐድዬ። እንዴት አደርክ? እግዚአብሔር ይመስገን። ዲያቆኔ እንዴት ዋላችሁ? ሰላም ብያለሁ ሁላችሁም። እዚህ ገስትም ያላችሁ ታችም ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እንዴት ናችሁ? እግዚአብሔር ይመስገን ዮሐድዬ። አይኖ ትናንት በዚህ ጉዳይ ላይ በቃ
ማውራት ይቆም አያስፈልግም ብለን ነበር። ግን እኔ ዛሬም እንዲወራ የፈለኩት ለምንድን ነው መሰለ ዋድዬ ትዝ ይል እንደሆነ እፎይ ላይ እንደዚህ ስላልቻልን በደንብ አዌርነሱን መፍጠር ስላልቻልን ብዙ ሰፈር አድርገዋል። ማን ነው እፎይም ጳላዲዮስም ያ ነገር እንደ ትምህርት ሆኖ አልፏል። አሁን እናንተ ላይ ደግሞ እንደ ቀልድ ታውቃለህ፣ በልብ የሞላው ነው በአፍ የሚወጣው። ቅድም ስናገር ነበር ምንም የሚደርስብህ ነገር የለም፣ ግን ደግሞ አይደርስብህም ብለን ደግሞ አንዘናጋም። ታላቁና አንተ ላይ ነው በደንብ የተነሱት። አንተን ነው በተለይ የሌለህበትን ሀገር ደብረ ዘይት ነው ናዝሬት ነው ብለው ከተማ አስቀይረውክ ቤት ሰጥተውክ እዛ ነዋሪ አድርገውክ እየፈለጉክ ያሉትና ግን በሪሊ ይሄ ነገር እንደ ቀልድ የሚታይ አይደለም። በቃ እንደ ቀልድ የሚታይ አይደለም። ትናንት በጣም ወንድሞች አንድ ላይ ሆነን አውርተናል። ግን ደግሞ እንዲቆም አልፈለኩም። ይሄ ዲስከሽን እንዲቀጥል እፈልጋለሁ። ሁሌም ሪማይንድ ማድረግ አለብን። እርስ በርስ መታሰብ አለብን። ምእመኑን ይሄን ነገር ማሳሰብ አለብን። አንደኛ ከማን ጋር ህብረት እንዳለን ከዚህ በኋላ እንዴት ጥንቃቄ ማድረግ እንዳለብን ሁሉ የሚያስተምር ስለሆነ ከዛ አንጻር ነው እንጂ ፍቃድን ለመጋፋት አይደለም። እሺ ዮሐድዬ፣ ወንድሞቻችንን ምስልምና ላይ የሚሰሩትም ወንድሞች የእነሱን ሀሳብ ደግሞ አልሰማንም ትናንት እንደምታውቀውና ለእነሱም ጊዜ ለመስጠት ከሚል ነው እና ቅር አላለም አይደል ዮሐድሻ? አረ እንዴ ያሬዶ አንተ አስበበት ምናምን ከሆነ እኮ አዎ፣ አክቹዋሊ ትናንትና በጣም ብዙ ሰው ልኮ ነበረ ምናምን ሀሳቡ መግለጽ የሚፈልግ ምናምን ነበረ። በተለይ እህቶቻችንም እስልምና ላይ የሚሰሩ ወንድሞቻችንም አልገቡም ነበረ፣ የተወሰኑ ናቸው። ጥሩ ነው አዌርነስ መፍጠሩ ማለት ለእኛ ምንም ላይሆን ይችላል፣ ግን ነገም ምክንያቱን ተጠቅመው ወይም ደግሞ አጋጣሚ ቢያገኙ እነዚህ ሰዎች ሰውን ለማጥቃት ምን ያክል ርቀት እንደሚሄዱ ምናምን ማሳያ ስለሆነ እስልምና ላይ የሚሰሩ ወንድም እህቶቻችንን በደንብ አዌርነስ መስጠት ምናምን ጥሩ ነው እና ያው እግዚአብሔር ያክብርልን እንዲያቁን አሪፍ ነው። እሺ ትልቁ ግን ስለምንወድ ነው አንተን ብቻ ደግሞ ሁሉንም ወንድሞቻችንን ስለምንወድ እኔ በግሌ ስለምወዳችሁ ሌሎቹን ደግሞ በየግላችሁ ወዷቸዋልና እንደ ቀልድ የሚታይ ነገር ስላልሆነ ነው። በቃ እንደ ቀልድ የሚታይ አይደለም እና ደግሞ ይሄን ነገር ደግሞ የሚገርም ነገር ያድዬ ይሄን አዌርነስ በደንብ ከመስጠታችን የተነሳ ፕሮቴስታንቶቹ አሁን ዛሬ እንኳን ጠዋት ኤፍሬም ባለጊዜው ነው ቪዲዮ ለጥፏል። አይተው ከሆነ አላቅም ጥሩ መልእክት ጽፎ ቪዲዮ ለጥፏል እና አዌርነሱ እንደዚህ መፍጠር ከቻልን የራሳቸው ቤተ እምነት ራሱ እየነቁ ይሄን ነገር ይቃወማሉ እና እንዲሁም ኤፍሬምን አይተዋል ያድዬ? አዎ የኤፍሬም እንዳጋጣሚ ትናንት ከገባው በኋላ በውስጥም ቴክስት አስቀምጦ ነበር አየሁት ስወጣና ጽፎልኝ ነበረ። ይቅርታ ምናምን የማይጠይቁ ከሆነ እኔ ከእንደዚህ አይነት ሰው ጋር ህብረት የለኝም፣ ጠይቄያቸዋለሁ እንደዛ ይቅርታ እንዲጠይቁ፣ ካልሆነ ግን እኔ ራሱ ቪዲዮ እሰራለሁ ብሎ ቴክስት አስቀምጠውልኝ ነበረ እና እንዳለው ቪዲዮ ሰርቶ ጠዋት ምናምን አየሁኝ። ያ አሉ በጣም ማለት ቅንነት ያላቸው ወንድሞች ምናምን አሉ በፕሮቴስታንቶችም እና ሲስም ምናምን ቪዲዮ ሰርቷል አይቻቸዋለሁ። በቃ አዌርነሱን በደንብ መፍጠር አለብን። እነሱ ራሳቸው አካሄዱ ትክክል እንዳልሆነ እየተቃወሙትም እንዲሆን ስለምፈልግ ለዛ ነው። በጣም አሪፍ ከተሰባሰባችሁ አይቀር እንግዲህ የውሃድዬም ስላለ አንደኛ የውሃድን ፎሎ አድርጉ እዚህ ያላችሁ። ታላቁ ጅብሪልም ቢመጣ ደስ ይለኛል። እንግዲህ ሼር አድርጉለት።